እሺ ጴንጤዎች ተሳስተዋል ብለህ ታምናለህ? አዎ። አሁን እኔ እስከማውቀው ድረስ የጴንጤ እምነት ተከታዮች በስሙ ነው አጋንንት የምታወጡት፣ በስሙ ነው ትንቢት የምትናገሩት፣ በስሙ ነው ሁሉም ነገር እናደርጋለን የምትሉት። ግን መጨረሻው ዘመን ላይ እናንተኑ ነው አላቃችሁም የሚላችሁ። በስሙ ስላወጣን አጋንንትን ሲኦል ትገባላችሁ ያልከው አንተ ነህ። ምን ጴንጤዎችን ማስረጃ ጥያቄ እሱ በምን አወቅ? ጴንጤ ሲሆን የተናገረው ስለ ፕሮቴስታንት እምነት ተከታይ በምን ምክንያት በምን ምክንያት ማለት በጣም ጥሩ ነው። በስሙ አጋንንት አላወጣም በለኝና ወደ ሌላ ጥያቄ ልሂድ። ሪዝኔ ምክንያቴ በስሙ አጋንንት ስለምታወጡ ነው። ቆይ ስሜት ያቱ ሪዝኔ በስሙ አጋንንት ስለምታወጡ ነው በላ። ምክንያት እሱ ነው አልኩኝ እኮ ስንት ጊዜ አልኩ ዳኒ አለ። በቃ አሁን አለ በቃ እቺን እንድታወጣት ነው አብራት እንዳትደበቅ። እኔ አምኜ ተጠምቄያለሁ። ያመነ የሚለው ጥምቀትን ነው ወይስ ኢየሱስን ነው መን ያለው? ጥምቀትን ነው። ጥምቀትን ነው መን ያለው እንጂ ኢየሱስን አይደለም። እሺ ህይወት ሰላም ተመላላሽ ታካሚዎች ዌልካም ብራዘር። ሰላም ነው። እንዴት ናችሁ? አለን ሰላም ነው አለን። እግዚአብሔር ይመስገን። ዛሬ ጴንጤዎች ጠይቁን እያለን ያለ ነው። ምንድነው የተሳሳተው? ምንድነው የተሳሳተው? ነገራችሁ ተሳስታችኋል። እኔ ጴንጤዎች ተሳስተዋል የሚል በራሳቸው ማንኛውም ሰው የእውነቱን የራሱን ይከተላል፣ የራሱ ያመነበትን ይከተላል ማለት ይሄ ያንተ ያመንክበትን የሚያዋጣህን የሚያድንን ያድነኛል ብለህ ያመንክበትን እየተከተልክ ነው። እኛ ደግሞ በእኛ መነጽር ስናይ ጴንጤዎች ተሳስተዋል እንዳለን ድነትን በቃ ድነት የሆነውን ነገር እየሸሹ መሄድ ማለት ነው። ድነት እግዚአብሔር የተናገረውን ቃል በሙሉ መካድ ማለት ነው ጴንጤ ማለት። አረ ድነትን ሸሽተዋል። ስለ ድነት መሸሸት አንደኛ፣ ሁለተኛ ደግሞ ስለ መለኮት መሸሸት። ዋና እያጠራን እንሂድ። ምንድን ነው የሸሹት ድነት ምንድን ነው? ያመነ የተጠመቀ የሚለውን ቃሉ ነው እንጂ ሌላ ምንም አይደለም ይላሉ የጴንጤ። እኔ የራሴን ነው የምናገር፣ ለአንተ ትክክል ነው። ህይወት እያጠራን ነው የምንሄደው። ኦኬ በደንብ ረጋ በልና ስሜታዊ ሳትሆን ጊዜ ወስደን እንነጋገር። ስህተት ከሆነ መታረም ስላለብን ኦኬ። አሁን እሱ ልነቅፍህ አይደለም። ቆይ ልነግርህ ነው እኮ አዳምጠኛ መጀመሪያ። እኔ ልናገርና ከዛ በኋላ ተሳስተሃል ያልከኝ ንገረኛል። አሁን ተሳስተሃል ስትለኝ ወይ እየተለማመጥን ብራዘር፣ ተሳስተሃል ስትለኝ ቆም እያልን ስርዓት እየተረጋገርን እንድንሄድ እኮ ነው። አሁን አንተ የምታብራራበት ሰዓት አይደለም እኮ ማብራሪያ አይደለም። ዳኒ እዚህ ቦታ ላይ ስህተት ናችሁ የምትለን ነገር ነው መታሳየን። የማብራሪያ ሰዓት አይደለም፣ ያንተ የመጠየቅ ነው ሰዓቱ። እሺ እሺ በቃ ልናገርሽ። አንደኛ እሱ ነው። ሁለተኛ ደግሞ ኢየሱስ ክርስቶስ አሁንም በፊት ያደረገውን መካከለኝነት አሁን ያደረገውን ጨርስ። ህይወቴ የመጀመሪያውን ጨርስ። መጀመሪያ እሱን አሳይ። የመጀመሪያ ጥምቀትን ሸሽታችኋል። ጥምቀት አያድንም ብላችሁ ሸሽታችኋል ከጥምቀት። ሁለተኛ የስጋው ደሙን ሸሽታችኋል። ድነት ነው፣ እሱም ደግሞ ፈውስ። እያጠራን እንሂዳ ህይወቴ። አሁን ልነግርህ ነው። ሶስተኛ ደግሞ ጻድቃን ሰማዕታትን አንቀበልም እነሱ አማልደንም ብላችሁ ሸሽታችኋል። ረጋ በል። ቆይ አሁን ረጋ ብለህ አሁን አንዱን እየጨረስን ነው የምንሄደው። ኦኬ ሶ ረጋ ብለህ አሁን አንደኛ ያነሳውን ሐሳብ አለ፣ እሱን እንጨርሰው። መጀመሪያ ጥምቀትን ሸሽታችኋል አልከን። መቼ ጥምቀትን ሸሸን? ለምሳሌ መጽሐፉ አጽፎ ቁጭ ብሎ እናንተ በሌላ ነው የምትተረጉሙት። ቆይ ወዳጄ ጥምቀትን ሸሽታችኋል አልከን። ያመነ የተጠመቀ ይድናል ይላል አይደል መጽሐፉ? እኔ አምኜ ተጠምቄያለሁ። ያመነ የሚለው ጥምቀትን ነው ወይስ ኢየሱስን ነው መን ያለው? ጥምቀትን ነው። ጥምቀትን ነው መን ያለው እንጂ ኢየሱስን አይደለም። ያመነ የተጠመቀ የተጠመቀ የሚለው ጥምቀትን ነው። ያመነ የሚለው ደግሞ ኢየሱስ ክርስቶስ ነው።
እሺ ያመነ የሚታመነው ጥምቀት ነው ወይስ ኢየሱስ ነው የሚታመነው? ያመነ ሰው ይጠመቃል። ያመነ ሰው ለየብቻ የጠየቁን ጥያቄ አሁንም አትዝለል። እኔ እኮ እሱን አይደለም የጠየቁ። የሚታመነው ኢየሱስ ነው ወይስ ጥምቀት ነው የሚታመነው? ኢየሱስ ነው የሚታመነው። ኦኬ በጣም ጥሩ። ኢየሱስን አምኜ እኔ ተጠምቄያለሁ። ስለዚህ ጥምቀትን አልሸሸውም ማለት ነው። ስለዚህ እኔ በቃሉ መሰረት እሱን ደግሞ እናወራለን። ስለዚህ በቃሉ መሰረት አምኜ ስለተጠመቅኩ ድኛለሁ ማለት ነው። በአንተ አስተምሮ ራሱ እኔ ጥምቀትን አልሸሸውም፣ የሚታመነውን አምኛለሁ። ያመንኩት ማንን ነው? ጥምቀትን ሳይሆን ኢየሱስን ነው። ኢየሱስን ያመነ ደግሞ ይድናል ብለህ ይላል የእግዚአብሔር ቃል። ስለዚህ አምኜ ድኛለሁ ማለት ነው። ስለዚህ ጥምቀትን የሸሸ ጴንጤ ያመነ ብቻ የሚል የለማ። ያመነ ብቻ የሚል የለም። ተጠምቄያለሁ። ለምንድን ነው እሱ ጥምቀትን የምትወስደው? ተጠምቄያለሁ ያልመነ ብቻ ለምትለኝ አምኜ የተጠመቅኩኝ ነው። ማን የጠመቀ? እሱን ደግሞ እናውራ። አሁን ደግሞ እሱን እናውራ። አየህ አሁን ደግሞ የት ነው የተጠመከው አልከኝ። መጽሐፍ ቅዱስ የት ተጠመቁ ብሎ ነው የሚያወራው? ጥያቄው እሱ ነው። ማን ያጠመቀ? አትደባልቃ ብራዘር፣ እየጨረስክ ሂድ። ምን ሆነ ነው እየጨረስክ ሂድ። አሁን እያወራን ነው። አሁን ደግሞ ማን ነው ያጠመቀህ ላይ መጣ። ማን ነው መጽሐፍ ቅዱሱ ያጥምቅ የሚለው? ስለዚህ አሁን አንተ መጠመቅ ያድናል ብለህ ታምናለህ ማለት ነው። መጽሐፉ መጠመቅ ያድናል አይደለማ የሚለው። ያመነ የተጠመቀ ይድናል የሚለው ሙሉውን ታምንበታለህ ማለት ነው። እንዴ ምን ሆነ ነው? ለዛ እኮ ነው አምኜ የተጠመቅኩት፣ ድኛለሁ እኔ። ስለዚህ ጥምቀት ድነት ይሆናል ማለት ነው አይልማ። ጥምቀት ያድናል። ጥምቀትን ነው ብራዘር፣ በደምብ ስም። ይኸው አየህ፣ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ነው የሚለው። ማንን ያመነ? ጥምቀትን ኢየሱስን ያላመነ ኢየሱስ ክርስቶስን ያላመነ። ኧረ ተው ብራዘር፣ ምን ሆነ ነው? አየህ በቃ ከስርዓት አለም እየሰማ ያለው የምታወራው ራሱ የምታውቅ አይመስለኝም። ኢየሱስ ክርስቶስን ያላመነ አይደለም፣ ኢየሱስ ክርስቶስን ያመነ ወራጅ ያላመነ ይፈረድበታል ሲል ነው እንዴ? ስለ ፍርድ ነው። እኔ አሁን ማንን ነው የሚያምነው? ስለ ኢየሱስን ያላመነ አትበለኝ። ኢየሱስ ክርስቶስን ያመነ ሰው ይጠመቃል። አየህ፣ ስለዚህ ያመነና በደንብ ስማኝ፣ ያመነ የተጠመቀም ሰው ይድናል ብሎ ሲናገር መጽሐፉ በደንብ ማስተዋል ስማኝ። በደንብ እምነቴን ነው እየነገርኩ ስለሆነ ማለት ነው። ያመነ ሲል ምን ማለት ነው? የእግዚአብሔር ልጅ ኢየሱስ ክርስቶስን የሕይወቱ ጌታና ዳኛ አድርጎ የተቀበለ ሰው ማለት ነው። ይሄ ሰው ኢየሱስ ክርስቶስን ያመነና የተቀበለ ሰው ምን ይሆናል? መጽሐፍ እንደሚናገረው ይድናል። ኦኬ፣ ይድናል። ስለዚህ አምኖ የተጠመቀ ሰው ኦፍ ኮርስ የሚድን ሰው ነው። ለምን? በክርስቶስ ኢየሱስ የሚያምን ሰው የሚድን ሰው ስለሆነ። ስለዚህ አንዱ የእግዚአብሔር ልጅ ኢየሱስ ክርስቶስን ሰው ሲያምን መጽሐፍ እንደሚለው ምን ያደርጋል? ይድናል፣ ይጸድቃል፣ የእግዚአብሔር ልጅ ይሆናል። የዳነ የጸደቀ የእግዚአብሔር ልጅ የሆነ ሰው የዳነ ሰው ተጠምቆ ምን ብለህ ነው የምታወራለት? ኦልሬዲ ያ ሰው ምን ያለ ነው? የዳነ ሰው ነው እንደ ቃሉ መሰረት። ባላምን ኖሮስ አልድንም ነበረ። ጥምቀት ያድነኛል? አያድነኝም። ያዳነኝ ምንድን ነው? እሱ ያመንኩት ያ ጌታ፣ የተቀበልኩት ያ ጌታ ምን ያደረገኝ? ያዳነኝ። የጸደቅኩት በምንድን ነው? በሱ ነው። ስለዚህ እንደ ክርስቲያን እኔ አምኜ ተጠምቄያለሁ። ኦፍ ኮርስ። ስለዚህ ስለኔ ሲወራ ዳኒ አምኖ የተጠመቀ ሰው ነው። ምን ያደርጋል? የዳነ ሰው ነው። ስለዚህ ያዳነኝ ግን ማን ነው? መቼም አልረሳውም። ስለኔ የሞተልኝ በቀራኔው ላይ ዋጋ የከፈለልኝ ኢየሱስ ክርስቶስ፣ በልጁ የሚያምን የዘላለም ሕይወት አለው ስለሚል እኔ የዳንኩበት ሚስጥር በልጁ በክርስቶስ ኢየሱስ አምኜ ነው። ያዳነኝ ማን ነው? ኢየሱስ ነው።
ስለዚህ ስለኔ ሲወራ ግን አምኖ የተጠመቀ ሰው ነኝ እኔ። ባይ ዘ ወይ ከኦርቶዶክስ ይልቅ አምኖ የተጠመቀ የወንጌል አማኝ ነው። ለምሳሌ እኛ በ40 ቀናችን የተጠመቀን ሰዎች አይደለንም። ምን ማለት ነው? ዛሬም ያለው ራሱ መጽሐፍ ቅዱስ አለ ስለዛ የሚያወራ አለ። አትሄድ ስለዛ የሚያወራ አለ። አይ እንድታየው ብዬ ነው። አልሄድም፣ ብዙ አልሄድም። አይዞህ ብዙ አልሄድም። እንድታየው ኖ ኦርቶዶክስ እኮ አማኞች ናቸው። ቆይ እንድታየው አማኝ ነው። አሁን አንዴ ታወራኛለህ፣ ግን እንድታየው ያክል ነው። ለማሳየት ብዙ አልገባብህም። ብራዘር አይዞህ፣ አትደንግጥ። ኦኬ። ከኦርቶዶክስ ይልቅ አምኖ የተጠመቀ ሰው ማን ነው? ጴንጤ ነው። ኦርቶዶክስ በቤተሰብ በእናትና በአባቱ ነው የተጠመቀው። እኛ ግን በእናትና በአባት አይደለም የተጠመቅ ነው። ብራዘር አምነን ተጠምቀናል። ቃሉ እንደሚለው አንድ ጥያቄ ጠይቀሽ እናንተ ልጠይቅህ። አንተ ልጅ ትወልዳለህ። በቃ አሁን እዚህ ላይ ራስህ ስለምትያዝ ነው። ልጅ ስትወልድ ያንተ ልጅ አልዳንም ማለት ነው። ሳምን መቼም አሁን እስከ 10 ምናምን ዓመቱ አቅም ስለማምን ማለት ነው ገና ስለሆነ፣ ስለዚህ አልዳንም ማለት ነው። በእግዚአብሔር የማዳን ተስፋ ውስጥ ሰዎች ቃሉ እንደሚናገረው ያመነ ሰው ነው ምን የሚያደርገው የሚድነው። ኖ የእግዚአብሔር መጽሐፍ አይጣላም። ሰው ከዋና ከመንፈስ የሚለውን የት ልጥለው ነው? አንተ የጠየቀ ሰው እኮ መስማት አለበት ብራዘር። ስሜታዊ ስለምትሆን እኮ ከጠየቅ መስማት አለ። ሙግት ከሆነ እንሟገት። አልመለስከውማ በትክክል ገና መጀመሪያ አይደል እንዴ ብራዘር? አልመለስከውም እኮ የምትለው ከአውርቼ ከጨረስኩ በኋላ ወዳኔ አልመለሰውም ትላለህ ብራዘር። ገና እኮ ነው የጀመርኩት። ሙግት እኮ አይደለም አሁን የያዝነው፣ ጥያቄ ነው እየጠየከኝ ያለው። ስለዚህ በእግዚአብሔር ቃል ውስጥ ልጆችን ጌታ የሚያየው እንዴት ነው ጥያቄ። አምነው ተጠምቀው እንዲድኑ ነው አይደለም። እምነትና ጥምቀት የሚነሳው ላመኑ ሰዎች ጥምቀት የሚከተላቸው ጉዳይ ነው እንጂ መጀመሪያ በጥምቀት አማካኝነት ልጅነትን የምታገኝበት የመጽሐፍ ቅዱስ ትምህርት በእግዚአብሔር ቃል ውስጥ የለም። ጥምቀት ሁልጊዜ የሚገናኘው ካመኑ ሰዎች ጋር ነው። ላላመኑ ሰዎች ጥምቀት ሻወር ነው ወዳጄ። ህፃናት ምን እንደምታረጋቸው ታዲያ? ቆይ አየህ፣ ህፃናት ምን ላረጋቸው እንደምችል እኔ መጽሐፉ ነው የሚናገረው። ህፃናቶችን ጌታን ተቀብለው ሳይሆን ህፃናቶች ጌታ ራሱን የተቀበላቸው ማስረጃ አለ። አዎ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት ለእንደነሱ አይነት ናትና አላየ። አሁን ጌታ የተቀበላቸው ህፃናቶች በእርሱ የሚያምኑት የማመዛዘን አቅም ያላቸው ወንጌሉን ሰምተው ኢየሱስን ልከተል የሚል ሆነው አይደለም። ህፃናትን የተቀበለው እሱ ራሱ ነው። ማን? ጌታ። አትከልክሏቸው ያለው ማን ነው? እሱ ነው። በውሃ እያነከራችሁ አንጡ ልቀበላችሁ አላለም ጌታ፣ አላለም። አየህ፣ ጌታ ባላለው ነገር ላይ ዶክትሪን አልመሰረትም። ህፃናቱን አንጡ ብሏል። አዎ በቃ ይዤለት እመጣለሁ ወደፊቱ። አለቀ። ምን ማለት ነው? ጌታን እንዲያውቁ፣ በመዝሙር እንዲዘምሩ፣ መጽሐፍ ቅዱስን እንዲያጠኑ፣ የእግዚአብሔርን ሐሳብ እንዲረዱ አደርጋለሁ። ማድረግ የምችለው እሱን ነው። ስለነሱ ግን ማን ነው ኃላፊነት የወሰደው? ራሱ ማለት ነው። ቆይ ኃላፊነት የወሰደው እያልከኝ ነው ያለ በቃሉ መሰረት አሁን እንደዛ ነው የሚለው። በቃ ዳሴት አሁን ተስማማ። ታዲያ ኦርቶዶክስ ህፃናቶች ቢጠመቁት የዳኑ ናቸው የተጠመቁት? ምን ችግር አለው? የሱን ነው ማስተካከል ያለብን። አሁን ሰው ከዋና ከመንፈስ የሚለውን መጽሐፍ ነው እኛ የምናስተምረው እኮ። ቆይ ላሳያ። ቆይ አሁን ላሳያ። ጌታ ተቀብሏቸው ነው ያጠመቅናቸው ካልከኝ፣ ጥምቀት በመጽሐፍ ቅዱስ ውስጥ በደምብ ሰማይ ላላመነ ሰው አልተሰጠም። ቆይ አንድ ጥያቄ አለኝ ከዚህ ላይ። ሰው ከዋና ከመንፈስ ጋር ተወለደ እግዚአብሔር ልጅነት ሊያገኙ አይችልም እኮ ነው የሚለው። ኖ ያዘው ብራዘር፣ ቃሉን እየካድክ ነው። አልካድኩትም። ምን ማለት እንደሆነ ደግሞ አስረዳለሁ። እኔ ክርስቲያን ነኝ፣ የእግዚአብሔርን ቃል አልክድም ብራዘር። እሱ ምን ማለት እንደሆነ አስረዳለሁ። ሆልድ ኦን ብራዘር። አየህ፣ በእግዚአብሔር ቃል ውስጥ በደምብ ስማ። በእግዚአብሔር ቃል ውስጥ እግዚአብሔር ህፃናቶችን ውሃ እያስነካችሁ ልቀበላችሁ አላለም። ኦኬ። ለዚህ ነው በሐዋርያት ትምህርትም በሐዋርያት ልምምድም አንድም ቦታ ላይ ህፃናት ስለመጠመቃቸው ማስረጃ የለም በእግዚአብሔር ቃል ውስጥ። ዋ ብቻ አይደለም የሚለው ቃሉ። ሰው ከዋና ከመንፈስ ቅዱስ አለው። እንደምታወራው
ቆይ አያሪ የማካድ ምክንያት ይኸውልህ መንፈስ ቅዱስም ካራዝ ላይ ስሜታዊ አትሁን ብራዘር፣ ስሜታዊ አትሁን ብራዘር። ሊያም ይችላል ግን ቻለው ብራዘር። አንዴ ቆይ ነው መጨረሻ አመኝም። ኧረ በጭራሽ እናንተ በጭራሽ እውነት እናንተ በጭራሽ አንድ ቀን ስሜታዊ አትሁን። ቆይ አንዴ ሆልድ ኦን ብራዘር፣ አንዴ ቻል አድርገው ብራዘር። መቻል ነው ያለ አማራጭ። እሺ አየህ፣ በእግዚአብሔር ቃል ውስጥ ያላመነ ሰው ተጠምቆ አያውቅም። ሰውን ምንድነው የሚከለክለው? ለመጠመቅ ምንድነው የሚከለክለው? ምንድነው የሚፈቅድለት? በደንብ የእግዚአብሔር ቃል እንደዚህ ብሎ ይናገራል። ይኸው እኛ የተጻፈ ምናምን ምንድነን? ክርስቲያኖች እንደዚህ ይላል። ይኸው ምን እንደሚከለክል እናሳይ ከእግዚአብሔር ቃል። ጥምቀትን ላለመጠመቅና ለመጠመቅ ምን እንደሚፈቅድና ምን እንደሚከለክል እንየው። ይኸው እንደውም አትሊስት ኢትዮጵያዊ ስለሆነ በደንብ ትረዳዋለህ ብዬ አስባለሁ። ይኸው እንደዚህ ይላል። ጃንደረባውም ለፊልጶስ መልሶ እባክህ ነብዩ ይህ ስለማን ይናገራል? ስለ ራሱ ነውን ወይስ ሌላ አለው። በማስተዋል ስማኝ። ፊልጶስም አፉን ምን አደረገ? ከፈተ። ከዚያም መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት ይላል። ምን ይቀድማል? መሰበክ ይቀድማል። የመጀመሪያው ስቴፕ ነው። ስለማን? አፉን ከፍቶ ምን አደረገለት? ሰበከለት ይላል። እንኳን አይደለም የ40 ቀን ሕፃን ልጅ ቀርቶ ይሄው ጃንደረባው በስልጣን ያለው ምናልባት አላቅም 20 ዓመት ይሁን 30 ዓመት ይሁን 40 ዓመት ይሁን ማን እንደሆነ አናቅም፣ ግን የሚያነበው ቃል እንኳን አልገባውም ነበር። እንኳን አይደለም የ40 ቀን ሕፃን ልጅ ማለት ነው ወንድም አለ። አየህ ወንጌሉን እንኳን የ40 ቀን ሕፃን ልጅ ሊረዳው ቀርቶ ይሄው ያደገው በስልጣን ላይ በትልቅ ፖዚሽን ላይ ያለው ኢትዮጵያዊ ጃንደረባ እንኳን እያነበበ ማንበብ እየቻለ እንኳን ስለማን እንደሆነ እንኳን አያውቅም ነበር። አየህ ለዚህ ነው የሚላኩ ሰዎች የሚያስፈልጉት። ካልተላኩ ካልሰሙ አየህ ትልቅ ነው፣ አዎ ስልጣን አለው፣ አዎ ያነባል፣ አዎ ግን ወንጌሉን አልገባውም። የ40 ቀን ሕፃን ልጅ ሆኜ ወንጌል ገብቶኛል አትበሉን ብራዘርስ። አልገባውም። ምን አለ? ፊልጶስም አፉን ከፈተ፣ ከዚያን መጽሐፍ ጀምሮ ስለማን ሰበከለት ይላል? ስለ ኢየሱስ ሰበከለት ይላል። የሚሰብኩ አገልጋዮች ያስፈልጋሉ። የሚናገሩ ቃሉን የሚያስተምሩ አገልጋዮች ያስፈልጋሉ። በመንገድም ሲሄዱ አየህ፣ ከስብከት በኋላ በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው አለው። አየህ ውሃ ስላገኘ ሁሉ ዳግም እንድትወለድ አትጠመቅም። ውሃ በራሱ ዳግም አይወልድም። በመጠመቅ ዳግም መወለድ የለም። ይሄው ምንድነው ማስረጃ? ይሄው የጌታ ደቀ መዝሙር ምንድነው ያደረገው? ፊልጶስ ምንድነው ያለው? እንደ ኦርቶዶክሳውያን አዎ ውሃ አገኘ፣ አዎ ውሃማ ካገኘ በውሃ ተጠምቀ ዳግም ተወለድ አለው። በጭራሽ ዳግም ቢወልድ ኖሮ ውሃ ይሄው ይሄ ሰውዬ ከመንፈስ ዳግም ከውሃና ከመንፈስ ዳግም ተወለድ ብሎ ጌታ ተናግሯልና በውሃ ውስጥ ገብተ ተጠመቅና ዳግም ተወለድ ይለው ነበረ። በጭራሽ ምንድነው ያለው? ይሄው እንስማስ። ቆይ ብራዘር ቆይ አንዴ ልጨርሰው። ይሄው ቃል በቃል ልድገመው ምን እንዳለ በደንብ አስተውሉ። ባይዘው ወገኖች በደንብ አስተውሉ። ይሄው በመንገድም ሲሄዱ ወደ ውሃው ደረሱ። ከዛስ ጥያቄ ውሃ ብቻ አይደለም የሚያሳየው። ባይዘው ጃንደረባው ምን እንዳለ አስተውሉ። እነሆ ውሃ አለ። ኦኬ ውሃ ሲል ዮሐንስ ወንጌል ምዕራፍ 3ን አእምሯችሁ ውስጥ አስቡ። እንደ ኦርቶዶክሳውያን አሁን ለጊዜው ተረዱ። ልክ እንደ ኦርቶዶክሳውያን ማለት ነው። ለምን ኦርቶዶክሳውያን ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ምን ብለው ይተረጉማሉ? ይሄው በውሃና በመንፈስ ነው ሰው ዳግም የሚወለደውና ውሃ ሳያገኝ ሰው ከተጠመቀ ዳግም ይወለዳል ብለው ያምናሉ። ኦኬ እስኪ እንደዛ ከሆነ ይህንን ክፍል እንየው፣ በሱ መሰረት እንየው። ይሄው ውሃ አለው እንዳልጠመቅ የሚከለክለኝ ምንድነው አለው። እንዳልጠመቅ የሚከለክለኝ ምንድነው ሲለው የኢትዮጵያ የፊልጶስ ልክ ኦርቶዶክሳውያን እንደሚረዱት ዮሐንስ ወንጌልን ወይ ደግሞ ጥምቀትን ኮንሰፕት ቢረዳ ኖሮ ምን ብለው ነበር የሚመልሰው? እስኪ አንድ ይበሉት ኮመንት ላይ። እኔ ምንም አልበል እናንተ በሉት። ልክ እንደ ኦርቶዶክሳውያን ፊልጶስ
ስለ ጥምቀት ያለው ግንዛቤ ተመሳሳይ ቢሆን ኖሮ ምን ነበር የሚለው? ምን ነበር የሚለው ወገኖች? ኦርቶዶክስ ቢሆን ኖሮ ፊልጶስ ምን ነበር? አንተ ሄድክ ያመነ የተጠመቀ የሚለው ነው የሄድከው። ይቅርታ ቆይ ኖ ስታ አንዴ ሰው እያወራ ነው ያለው። አንዴ ይሄው ውሃ ካለው ምንድነው የሚለው? ግባና ተጠመቅ እና ዳግም ተወለድ ነበር ማለት ያለበት። ጥምቀት ለድህነት ቢሆን ኖሮ አየ የተጠመቀ ሰው መዳን የእግዚአብሔር ልጅነትን ቢያገኝ ኖሮ ይሄው ውሃ ፊልጶስ ሰብከኛል፣ ነግረኛል። ይሄው ውሃ አሁን ምን ይከለክለኛል ሲለው ምን ነበር የሚለው? ግባና ተጠምቀ ዳግም ተወለድ ነበር ማለት ያለበት። ሐዋርያት ዘንድ ውሃ ዳግም የሚወልድ ነው ብለው ያስባሉ? በጭራሽ አያስቡ። ምንድነው የፊልጶስ መልስ? የእግዚአብሔር ቃል ስሙ ይባረክ። ውሃ ስላገኘ ሁሉ ገብተህ ዳግም አትወለድም። ቁርጥን ማወቅ አለብህ። ውሃ አይደለም ዳግም የሚወልደው ሰውን ኖ መንፈስ ቅዱስ ያለበት ውሃ ነው። መንፈስ ቅዱስ እያለ እኮ ነው ያለ። ምን እንደምታወራ ብራዘር፣ መንፈስ ቅዱስ ነጥለ ውሃ ብቻ አይዞህ ብራዘር፣ አይዞህ። ሊያበሳጭ ይችላል። አሁን እኛን ስለጠየቅከን ዛሬ የኛ ቀን ስለሆነ እባክህ በደንብ ስማ፣ ብራዘር። አየሁ ዳግም ውሃ ቢወልድ ኖሮ ሰውን ፊልጶስ አሪፍ አጋጣሚ ነው ያገኘው። ይሄ ሰው ዳግም እንዲወለድ ግባና ውሃ ውስጥ ተነከርና ዳግም ትወለዳለህ ነበር መልእክት የነበረበት። አየህ የውሃ ወንጌል ግን በእግዚአብሔር ቃል ውስጥ የለም። ውሃ ውስጥ እየነከርክ ዳግም ማውለድ የኦርቶዶክስ ትምህርት ነው አይደለም ብራዘር። ሰው ዳግም የሚወለደው በእምነት በኩል ነው፣ በውሃ በኩል አይደለም። ውሃ ስለነካው ሰው ዳግም አይወለድም። ደረቅ ሆነ ገብታላ ረጥበት ትወጣለህ። ምንም በህይወት ላይ የሚከናወን ነገር የለም ብራዘር። መንፈስ ቅዱስ አንተን ሳይነካ ውሃ ላይ ሰፍሮ ውሃው በነካው መንፈስ ቅዱስ አንተ ዳግም አትወለድም ብራዘር። እግዚአብሔር ውሃን አስነክቶ የእግዚአብሔር መንፈስ ውሃ ላይ ኖሮ ያ ውሃ ደግሞ አንተን ዳግም አይወልድህም ብራዘር። እግዚአብሔር ዳግም እንድትወለድ ሲያደርግ በመንፈሱ አንተን ቀድሶ የመንፈሱ ማደሪያ የሚያደርገህ አንተን ነው። ውሃ ነክቶ የነካ ውሃ አንተን አይደለም የሚቀድስ። እንደዚህ አይነት ትምህርት የለም በእግዚአብሔር ቃል ውስጥ ብራዘር። ባልተቀደሰ በክርስቶስ ኢየሱስ ደም ባልታጠበ ነገር ውስጥ በውሃ የእግዚአብሔር መንፈስ ነክቶ የሚባል ታሪክ የለም። ይህንን ያለው ኢትዮጵያው ጃንደረባ ይኸው ቃል በቃል ላንብብ። ምን አለ? ፊልጶስም ይኸው ሰረገላው ይኸው እሺ አንዴ በመንገድ ሲሄዱ ወደ ውሃ ደረሰው። ፊልጶስም በፍጹም ልብህ ብታመን፣ ሃሌሉያ፣ በፍጹም ልብህ ብታመን፣ this is the keyword guys፣ በፍጹም ልብህ ብታመን ተፈቅዶልሃል። አለቀ። አየህ ውሃ የሚባል ታሪክ መጣው ምንም ታሪክ የለም። ቆይ አንተ አይዞህ ወዳጅ ነው። አይዞህ አትበለኝ አንተ። ምን ያስፈልገኝም። አይዞህ አንተ ታሳዝነኛለህ እንጂ ልጨርሰው። እንቀጥላለን ብራዘር። እንዴ ገና መጀመራችን ነው። ተስፋ እንዳቆርጥ ብራዘር። እንዴ ገና መጀመራችን ብራዘር። ተጠይቀናል። እኔ ጥያቄ ጠይቀናል ብለናል እኮ ዛሬ የኛ ቀን። ክብር ለእግዚአብሔር። የአንተ የመጠየቂያ ቀን ነው። ሳትጨናነቅ ስሜታዊ ሳትሆን አንተ መጠየቅ ብቻ ብራዘር። ይኸው የኢትዮጵያ ጃንደረባ ምን አለው? እንቀጥል። ልጠይቅ በቃ እሺ፣ ልጠይቅ ልጨርስ። ይኸው ኢትዮጵያዊው ጃንደረባ ምን አለ? ተፈቅዶልሃል። ምን ላረገ? በፍጹም ልቡ ላመነ ሰው ተፈቅዶለታል። ለምንድን ነው በፍጹም ልቡ ያመነ ሰው የሚፈቀድለት ነው ጥያቄ። ውሃ ለዳነ ሰው ነው ትርጉም ያለው።
አየህ፣ ውሃ ለዳነ ሰው ነው ትርጉም ያለው። ላልዳነ ሰው ውሃ ሻወር ነው። አየህ፣ ልክ ሰው ሲድን በእምነት አማካኝነት የእግዚአብሔር ልጅ ሲሆን ጥምቀት ሌላ ትርጉም አለው። በእምነት የእግዚአብሔር ልጅ ላልሆነ ሰው ውሃ ሻወር ነው፣ ትርጉም የለውም። ምንም የሚለውጠው ነገር የለም። ለምን? ለውጥ የሚጀምረው ከልብ ነው ብራዘር። አየህ፣ ለውጥ የሚጀምረው ከልብ ነው። ሰው የሚለወጠው ከውስጥ ነው። ፊዚካል የሆነ ነገር የሚያመጣው መንፈሳዊ ለውጥ የለም። ውሃ ነክተዋል፣ አዎ፣ በስብሰ ነው የምትወጣው። ምንም ለውጥ የለም። አየህ፣ ለዚህ ነው ምን አልተፈቀደለትም። ምን ላላለ ሰው፣ በፍጹም ላላመነ ሰው አልተፈቀደለትም። በፍጹም ያመነ ሰው ግን ለምን? በልብህ የምታምነው እሱ ይለውጣል። ጉዳዩ መንፈሳዊ ጉዳይ ነው። በፍጹም ልብህ ብታምን ተፈቅዶልሃል አለው። ከዛስ መልሶም ኢየሱስ ክርስቶስ ማን? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። የእግዚአብሔር ልጅ እንደሆነ አምናለሁ። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ማለት ምን ማለት ነው? ነው ጥያቄ። ምን ማለት ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ማለት ማመን። ይኸው የእግዚአብሔር ቃል እንደዚህ ይላል። ይህን ሐሳብ እንየዋ ብራዘር፣ እንየው እስቲ ምን ማለት ነው? እንደዚህ ብሎ የሚያምን ሰው ምንድን ነው እያለ ያለው? እስቲ የእግዚአብሔርን ሐሳብ እንየው። እሺ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውንም እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን፣ እርሱም ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። አዮ ሃሌሉያ። ማን? ኢየሱስ። ማን ነው የዘላለም ሕይወት? እሱ የእግዚአብሔር ልጅ። ውሃው ነው? አይደለም። ውሃው ስለተነከረ ነው? አይደለም። አየህ፣ እንዲጠመቅ የተፈቀደለት የእግዚአብሔር ልጅ ኢየሱስ ክርስቶስ መሆኑን ስላመነ ነው። ለምን? እሱ ያመነው ኢየሱስ የዘላለም ሕይወት ነው። ብራዘር፣ አሁን የዘላለም ሕይወት የሚታደለው ውሃ ውስጥ በመክተት አይደለም። ሰው ብዙ ሚስ የሚያደርገው ይሄንን ነው። የዘላለም ሕይወት የሚሰጠው ውሃ ውስጥ ስለነገባህና ስላልገባ አይደለም። ውሃ የዘላለም ሕይወትን አያድልም። አየህ፣ ይኸው ቃል በቃል የእግዚአብሔር ልጅ እንደመጣ ማን? የመጣው የእግዚአብሔር ልጅ ነው። እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እርሱም በሆነው እውነተኛ በሆነ ልቦና እንደሰጠን እውነተኛም በሆነው በእርሱ አለን። እርሱ ልጁ ማን? ኢየሱስ ክርስቶስ ነው ይልና እርሱ እውነተኛ አምላክና የዘላለም ሕይወት ነው። ማን? ኢየሱስ ክርስቶስ። አየህ፣ ኢየሱስ የዘላለም ሕይወት ነው፣ ውሃ አይደለም። ስለዚህ ይሄ ሰው ይሄ እውነት ገብቶታል ማለት የዘላለም ሕይወትን አግኝቷል ማለት ነው። የዘላለም ሕይወትን ያገኘ ሰው ተፈቅዶለታል። ምንድን ነው የተፈቀደለት? መጠመቅ። አየህ፣ እኔ መጠመቅ የተፈቀደልኝ የዘላለም ሕይወት ስላገኘሁኝ። አየህ፣ አሁን ውሃን ከሌሎች ሻወሮች የሚለየው ከሌሎች ውሃ የሚለየው የዘላለም ሕይወት ያገኙ ሰዎች የሚያደርጉት ተግባር ስለሆነ ነው። ይኸው ለምን ተጠመቅ? አንድ ቆይ እናወራለን፣ ችግር የለም። ይኸው እንደዚህ ይላል። ይኸው የዘላለም ሕይወት እንዳላችሁ ታውቁ ዘንድ፣ በደምብ ስማ፣ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህንን ጽፌላችኋለሁ ይላል። አስተዋልከው? የኢትዮጵያው ጃንደረባ የዘላለም ሕይወት ያገኘው ውሃ ውስጥ ሲገባ አይደለም። መቼ? እኔ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ሲል አለቀ። ያ ሰው የእግዚአብሔር ልጅ ኢየሱስ ክርስቶስን ስላመነ የዘላለም ሕይወት አለው።
የዘላለም ሕይወት ያላቸው ሰዎች ተፈቅዶላቸዋል ለመጠመቅ፣ የሚከለክላቸው የለም። ስለዚህ ጥምቀት የዘላለም ሕይወት ላገኙ ሰዎች የሚፈቀድ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ለገባቸው እሱን በማመን የዘላለም ሕይወትን ላገኙ ሰዎች የሚፈቀድ ነው። ከዛ ውጭስ አይፈቀድም። ለምን? ውሃ ውስጥ መግባታቸው በመንፈሳዊው ሕይወታቸው ላይ የሚፈጥረው ታሪክ የለም። ሰው ዳግም የሚወለደው የእግዚአብሔር ልጅ የሚሆነው በክርስቶስ ኢየሱስ ሲያምን ነው። ይኸው አንድ የመጨረሻ ጥቅስ ላሳይ። የእግዚአብሔር ቃል እንደዚህ ይላል። የእግዚአብሔር ቃል እንዴት ይጣፍጣል መሰለህ! የእግዚአብሔር ቃል እንደዚህ ይላል። በደምብ ስማኝ። ይኸው የአምላካችን ቃል እንደዚህ ይላል። እንዴት ዳግም ሰው እንደሚወለድ ከእግዚአብሔር ቃል ላሳይ። ይኸው እንደዚህ ይላል። እንደዚህ ይላል። ይኸው ብራዘር በእምነት በኩል በማን? በእምነት በኩል ይሰመርበት ጋይስ። በእምነት በኩል ብለን ስናወራ ጥምቀት ያድናል ብላችሁ መኑ አይደለም ባይዘው። በእምነት በኩል ካለ መጽሐፉ እየተናገረ ያለው ኢየሱስ ክርስቶስን በማመናችን ነው የሚናገር። መጽሐፍ ቅዱስ አንድም ቦታ ላይ ጥምቀት ለመዳን ነው ብላችሁ እመኑ የሚል ትምህርት የለም። የሚታመን ውሃ የለም በቤተ ክርስቲያን ውስጥ። የሚታመን ግን ኢየሱስ አለ። አየህ፣ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ነው የሚለው እግዚአብሔር ቃል። አለቀ። በማን በኩል? በእምነት በኩል። በማን? በክርስቶስ ኢየሱስ። በውሃ በኩል በፍጹም። በሃይማኖት ስርዓት በፍጹም ብራዘር። በክርስቶስ ኢየሱስ በእምነት በኩል የማን ልጆች? የእግዚአብሔር ልጆች ሆናችኋል። አየህ፣ ሰው ኢየሱስ ክርስቶስን ሲያመን ነው ምን የሚሆነው? የእግዚአብሔር ልጅ የሚሆነው። የእግዚአብሔር ልጅ የሚያደርግ ውሃ የለም። የእግዚአብሔር ልጅ የሚገኘው የእግዚአብሔር ልጅነት የሚገኘው የእግዚአብሔር ልጅ የሆነውን ኢየሱስ ክርስቶስን ሰው ሲያመን ነው። የእግዚአብሔር ቃል እኮ ነው የሚናገረው ብራዘር። በእምነት በኩል በውሃ በኩል የሚል አንድ ጥቅስ የለም። ሐዋርያቶችም ይህንን ሐሳብ ተረድተው አያውቁም። በውሃ በኩል ኦርቶዶክስ እንደመጣ ነው። ይሄው ነው ወንጌላዊ ሆነ የተጠመቅንበት ሚስጥር ይሄ ነው። ሌላ ጥያቄ አለ? በጭራሽ ምንም አልተመለሰልኝም። የሆነ ለመናገር ዝም ብለህ ነው የቀባጠርከው። ዝም ብለህ ነው የቀባጠርከው። ምንም ምክንያቱም እየካድክ ስለሆነ ሌላ ጥያቄ ችግር። እሺ ዮሐንስ ምዕራፍ ቁጥር ሰው ከውሃና ከመንፈስ ካልተወለደ የሚለውን እኮ እናንተ ዝም ብላችሁ አትተረጉሙትም እኮ። ሰው ከውሃና ከመንፈስ ካልተወለደ ዳግም የእግዚአብሔር ልጅን ሊያገኝ አይችልም እያለ አይደለም። ያ አይደለም ትላለህ፣ ያ ሌላ አይደለም ትላለህ። ጥያቄ ብራዘር፣ አሁን ጥያቄ እኮ ይሄ መች ተመለሰልኝና ምንም በቂ ምላሽ አላገኘውም። ምኑን ያልተመለሰልህ ልድገምልህ፣ ችግር የለም ደግሞ በጭራሽ። ኧረ ተድንጋይ ተውሃ ምንድን ነው የሚባለው? ምንድን ነው ያልተመለሰልህ ንገረኝ እኮ አልኩ። ምክንያቱም አንተ ነጥለህ ነው ሰው ያመነ የተጠመቀ ይድናል የሚለውን ያመነ ብቻ ነው እያልክ የምትተረጉመው። ያልተመለሰልህን ንገረኝ። ያመነ የተጠመቀ ይድናል ነው የሚለው ቃሉ። አንተ ግን ያመነ ብቻ ነው ልጅነት ያለው እንጂ ጥምቀት የሚባለው አያስፈልግም ብለው ነጥለህ ወሰድከው። ብራዘር እኮ እኔ ጠይቀኛ። የእግዚአብሔርን ቃል እኮ ነው እየካድክ ያለው ወንድም። ሶሪ ጠይቀኝ። አሁን ለምን አትጠይቀኝ? ጠይቀኝ እያልኩ እየለመንኩ ጠይቀኝ። መች ተመለሰ? ምን ብዬ ጠይቀህ? አሁን ያልተመለሰልን ጥያቄ ጠይቀኝ። ያመነ የተጠመቀ ይድናል እያለ ያመነ ብቻ ነው የሚድን ትለኛለህ እኮ። እሺ ጠይቀኛ። ጥያቄ የሆነብህ ነገር ምንድን ነው? ያመነ የተጠመቀ ይድናል የሚለውን አልተረጎምኩማ። ይሄው ደግሞ እሱን ጥቅስ ደግሞ ላውራለህ። ብራዘር ምን ችግር አለ? ያመነ ብቻ ነው ይድናል የምትለው? ቆይ ብራዘር፣ እኔ መጽሐፉን እኔ አልረዳሁም ያልኩት መጽሐፉን ያለኝ ይሄው የእግዚአብሔርን ቃል ነው። አንተ ነህ አጣም የተረጎምከው። እኔ ምንም አልተረጎምኩትም ብራዘር። እኔ ምንም አልተረጎምኩትም። አንተ ነህ። ይሄው ክብር ለእግዚአብሔር ይሁን። እኛ ክርስቲያኖች አድርገህ ትጠይቀናለህ። እሺ እንደዚህ ይላል የአምላክ ቃል እንደዚህ ይላል። የአምላክ ቃል እንደዚህ ይላል። በደምብ ስማኝ።
እንዲህም አላቸው ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ። ከዚህ ነው የሚጀምረው ትእዛዙ። ባይዘው ከጥምቀት አይጀምርም ስብከቱ። ምን አለ? ወደ ዓለም ሁሉ ሂዱ ወንጌልንም እንዳትረሳ ለፍጥረት ስበኩ አለ። ወንጌል ምንድነው ነው ጥያቄው። ኦኬ ወንጌል እውነት ጥምቀት ወንጌል ነው አይደለም? ጥምቀት ወንጌል ሆኖ ያውቃል? በጭራሽ። ስበኩ የተባሉት ልክ ኢትዮጵያዊን ጃንደረባ ፊልጶስ እንደሰበከው ስለ ክርስቶስ ኢየሱስ አዳኝነት መመስከር ነው ወንጌል። ብራዘር የውሃ ወንጌል ቤተክርስቲያን የላትም። አዳኒ ማስረጃ ስጠን። ጥምቀት ወንጌል አለመሆኑን ማስረጃ ስጠን። ይሄው ልስጥ፣ በደምብ ስማ። ይሄው ወንጌል ጥምቀት ወንጌል አለመሆኑን ከእግዚአብሔር ቃል አሳይ። ይሄው እንደዚህ አንብበው፣ ሁሉን አንብበው፣ እሱ ላይ አንብበው እስከ መጨረሻው። ወንጌል ብቻ ሳይሆን አንብበው። ምን እንደሚል እኔ ስለማውቀው ነው። አንብበው። አሁን ሪላክስ አድርግ ብራዘር። አሁን አንዷን ቃል ብቻ ተሰዳታ ታስለ አንዷን ቃል ብቻ ዛሬ የመስማት ቀን ነው ብራዘር። ሪላክስ አድርግ፣ ችግር የለም። ኖ የምትሰማኝ ከሆነ እንወያይ ብዬ ነው። ዛሬ ጥያቄ ቀን እኮ ነው ብራዘር። እኛን ጠይቃላችሁ የሄዳችሁ ምንድን ነው የሚለው? የሄዳችሁ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጓቸው። ገና ነው፣ አልደረስንም፣ እታች አልደረስንም። እንደርሳለን እኮ አውዱ እንደዛ ነው የሚለው። አንዷን ጥቅስ ብቻ እንደርሳለን። ገና አሁን እኔ ቁጥር 15 ነው ገና ያነበብኩት። አሁን ቁጥር 16 ደግሞ ሄደን እናወራለን። አሁን 15ኛው ነው እያወራኝ። ወንጌል ምንድን ነው? ስበኩ ያላቸው ምንድን ነው? ጥምቀትን ነው አይደለም? ይኸው ከእግዚአብሔር ቃል እንደዚህ ይላል። ክብር ለእግዚአብሔር ይሁን። ይኸው በስሜ ተጠመቃችሁን ማንም እንዳይል ከቀርስጴስና ከጋዮስ በቀር ከናንተ አንድስ እንኳን ስላላጠመኩ እግዚአብሔርን አመሰግናለሁ። ጳውሎስ ነው የሚለው። ባይዘው የእስጢፋኖስንም ቤተሰቦች ደግሞ አጥምቄአለሁ፣ ጨምሬ ሌላ አጥምቄ እንደሆነ አላውቅም ይልና አሁን በደንብ በማስተዋል ስማ። ለማጥመቅ ክርስቶስ አላከኝምና። ለምን? ለማጥመቅ ክርስቶስ አላከኝምና። እና ጳውሎስ ለምን የተላከው? ወንጌልን ልሰብክ እንጂ። ሃሌሉያ። አየህ፣ ጳውሎስ ጥምቀትና ወንጌል በጣም የሚለያዩ ጉዳዮች ነው ለሱ። ለምን? ጳውሎስ የተላከው ሰዎች በወንጌል አምነው እንዲድኑ የእግዚአብሔርን መንግስት እንዲያገኙ ነው። ወንጌሉ ማን ነው? ኢየሱስ ክርስቶስ። ሐዋርያቶች የተላኩት ለምንድን ነው? እሱ ለወንጌሉ እውነት። ጳውሎስ ሲናገር እኔ አለ ወንጌልን ለመስበክ እንጂ ለማጥመቅ አይደለም የተላኩት። ስለዚህ ጥምቀት ወንጌል አይደለም ማለት ነው ባጭሩ። ስለዚህ አሁን ወደ ቅድሙ ክፍል ወስዳለሁ። ጌታ ምን አለ? ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ሲል ጥምቀት ያድናል እያላችሁ ተናገሩ እያለ አይደለም። ጳውሎስ ጥምቀት ያድናል ብሎ ቢያምን ኖሮ ጌታ ለማጥመቅ አላከኝም አይልም ነበር፣ ለወንጌል እንጂ። የሰዎች የሚድኑበት ሚስጥር ምንድን ነው? እሱ የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ የሰራው የማዳን ስራ ይሄው ነው። ሌላ አለ? የለም። አሁን በደምብ ስማ። ቁጥር 15ን ላንብብልህ። እንደዚህ ይላል፣ ወደ ዓለም ሁሉ ሂዱ ወንጌል ለፍጥረት ሁሉ ስበኩ አለ። ሃሌሉያ። ወንጌል ተሰበከ አይደል? አዎ። ሰዎች ሰሙ አይደል? አዎ። ማን ነው የሚያድነው? በወንጌል ውስጥ የሚሰበከው ማን ነው? ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ብቻ ነው። ስለዚህ ወንጌል ሰዎች ሲሰሙ፣ ሰዎች ወንጌልን መስማት ሲችሉ ምን ይሆናሉ? ያምናሉ። ዶንት ፎርጌት፣ ያምናሉ። ምን ማለት ነው ማመን ነው ጥያቄው። ያምናሉ ስንል የሰሙት ወንጌል ያመነም የተጠመቀም ስለሚል ቃሉ ማመን ማለት ምን ማለት ነው ነው ጥያቄው። ሲያምኑ ምንድን ነው እሱ የሚፈጠረው በእነሱ ህይወት? ይኸው ከእግዚአብሔር ቃል ላሳይ። ይህንን በእግዚአብሔር ቃል ነው የምናወራው። ይኸው የአምላካችን ቃል ምን እንደሚል ይኸው በደምብ ስማ። ይኸው እሺ፣ እንግዲህ ያላመኑበትን
እንደውም ከፍ በደንብ ሐሳቡን ላይ ያይዝልና ይኸው ሲያምኑ ምን እንደሚፈጠር የተሰበከላቸውን ወንጌል ሲሰሙ ምን እንደሚፈጠር እንድታየው። ቁጥር ሰው በልቡ አምኖ ይጸድቃልና፣ አስምርበት። በልቡ የተሰበከውን ያንን ወንጌል ምን ሲያደርግ ሲሰማ፣ ከዛ ሲያምን ምን ያደርጋል ይላል የእግዚአብሔር ቃል? ይጸድቃል። ውሃ ሳይነካው። አዎ ገና እምነት ላይ እያለ ሰው በልቡ ያው ደም ቁጥር 9ን ልጀምርልን በደንብ ስማኝ። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ ይላል። ምን? ውሃ ሳይነካው። አዎ ውሃ ሳይነካው እምነትን ነው የሚያወራው። ሰው ኢየሱስ ጌታ እንደሆነ በአፉ ቢመሰክር እግዚአብሔርም ከሙታን እንዳስነሳው በልቡ ቢያምን ምን ያደርጋል? ይድናል። ስለ እምነት ነው እያወራን ያለ ነው። ገና ሰው ሳያምን አይጠመቅም ነው እያልን ያለ ነው። አየህ፣ ሰው ሳያምን አይጠመቅም። ስለዚህ አሁን ስለ እምነት ነው እየተነጋገርን ያለ ነው። ሰው ሲያምን በህይወቱ ምንድን ነው የሚከናወነው? ማወቅ አለበት። ሰው ምንድን ነው የሚከናወነው በአንተ ህይወት? ኢየሱስ ክርስቶስን ስታምን መጽሐፉ ምን ይላል? ትድናለህ ይላል፣ ትጸድቃለህ ይላል። የእግዚአብሔር ቃል ነው የሚናገረው። ሰው በልቡ አምኖ ምን ያደርጋል? ይጸድቃልና። እግዚአብሔር ስሙ ይባረክ። ምን ያደርጋል? ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል። አየህ፣ ገና ጥምቀት ጋር ሳይደርስ ይሄ ሰው ኦልሬዲ በሰማያዊው አጀንዳ ውስጥ በህይወት መዝገብ ላይ ይሄ ሰው ተጽፎ ጨርሷል። የአምላክ ቃል ነው የሚናገረው። ባይዘወይ በቃ አለቀ። አሁን ስለ እምነት ስትጨርስ በእምነት አማካኝነት በሰውየው ህይወት ውስጥ የሚከናወነው ይሄ ነው። ምን ያደርጋል? ሰውየው ይጸድቃል፣ ሰውየው ይድናል። ይህንን ሰው ነው ይዘህ ውሃው ጋር የምትገባው። ምን ያለለት? በክርስቶስ ኢየሱስ በማመን የዘላለም ህይወት ያገኘ፣ በክርስቶስ ኢየሱስ በማመን የጸደቀ፣ በክርስቶስ ኢየሱስ በማመን የእግዚአብሔር ልጅ የሆነ፣ በክርስቶስ ኢየሱስ በማመን ከእግዚአብሔር ጋር የታረቀ። ይህንን ሰው ነው ወደ ውሃው ልብሱን እንትን ብለህ አስለብሰህ እየዘመርክ ይዘው የምትሄደው ልትገለው። አለቀ። ገና ሊድን የተዘጋጀ ምናምን ሰው አይደለም። ኢየሱስ የት ሄዶ? ብራዘር ጌታ የት ሄዶ? ኢየሱስ ክርስቶስን የህይወቱ ጌታና አዳኝ አድርጎ ሲቀበል ሰማይ ተቀብሎታል። ጥምቀቱ ለምን አስፈለገው ነው ጥያቄ። ጥምቀቱ ለምን አስፈለገው? ተዳን በእመጣለን ብራዘር። አሁን መጀመሪያ እምነትን እንጨርስ ብራዘር፣ ጨርስ እምነትን። ማይ ተመለሰና አይዞ ብራዘር፣ አይዞ ብራዘር። የሚታርግ ዛሬ ጥያቄ ቀን እኮ ነው። ለዚህ ነው ዛሬ ፈታ ብላችሁ እንድትሰሙን ነው የፈለገው። አየህ፣ ዛሬ መጠየቅ ቀናችሁ። እናንተ ምንም አትጨናነቁም። አሁን መስማት ብቻ ነው ብራዘር፣ ማድመጥ ነው ብራዘር፣ ማድመጥ ነው። አየህ፣ ዛሬ እናንተ መስማት መጠየቅ ነው። ዛሬ እኛም በጥያቄ ታጨናንቃላችሁ፣ እኛ ደግሞ እንመልሳለን። ከበላ ጌታ በቃ መልስ አላት አለ ኦርቶዶክስ። እናንተ ዛሬ የመስማት ቀናችሁ ነው። ሰባላችሁ፣ እኛ እንመልሳለን። ይኸው የእግዚአብሔር ቃል ነው የሚናገር። በልጁ በክርስቶስ ኢየሱስ የሚያምን አይፈረድበትም። አይገርም? አይፈረድበትም። ይሄ ሰው ከፍርድ ሁሉ አምልጧል። የእግዚአብሔር ፍርድ በዚህ ሰው ላይ አይፈጸምም። ለምን? በእግዚአብሔር ልጅ በክርስቶስ ኢየሱስ ስላመነ። ስለዚህ እንዳትረሱ ወገኖቼ፣ የማይፈረድበት ሰው ነው። የእግዚአብሔር ልጅ ሆኗል። በምን? በእምነት። እናንተ እኔ ስጠራላችሁ እናንተ በእምነት ትሉኛላችሁ። ይሄው የእግዚአብሔር ልጅ ሆነው በምንድን ነው? እስኪ ጻፉት። በእውነት አብረን እንስበክ። የእግዚአብሔር ልጅ ሆነው በምንድን ነው? በሉት። የእግዚአብሔር ልጅ ሆነው በምንድን ነው? በእምነት። የጸደቀው በምንድን ነው? የዳነው በምንድን ነው? የዘላለም ሕይወት ያገኘው በምንድን ነው? የማይፈረድበት በምንድን ነው? አለቀ በቃ ብራዘር፣ አከተመ። አየህ፣ ይሄንን ሰው ይዘህ ነው ያለኸው።
ምን ያደረገ? የዳነ የጸደቀ የእግዚአብሔር ልጅ የሆነ የማይፈረድበት ዋስትና ያለው ጠበቃ ያለው ይዘ ነው የምትሄደው ውሃ ጋር። ይሄ ሰው ተጠምቆ ስለዚህ ሰው ስታወሩ ያመነ የተጠመቀ ይድናል ብለን የምታወራው አለቀ እኮ። ድነቱን ያገናኘኸው ከጥምቀት ጋር አይደለም። ኦልሬዲ የዳነ ሰው ነው ውሃ ውስጥ የከተትከው። ጥምቀቱ ያድናል አትልም። ለምን? በክርስቶስ ኢየሱስ የሚያምኑ ኩነኔ የለባቸውም። አለቀ። ኩነኔ የሌለበትን ሰው ውሃ ውስጥ ከተ የዳንከው እኮ በውሃ ነው አትለውም። በልጁ የሚያምን የዘላለም ሕይወት አለው ተብሎ የተጻፈውን ያንን ያመነና የዘላለም ሕይወት ያገኘን ሰው በእምነት በኩል ውሃ ውስጥ ከተ ውሃ ነው የዘላለም ሕይወት የሰጠ አትልም። ኦልሬዲ መጀመሪያውኑ የዘላለም ሕይወት በእምነት በኩል ተቀብሏል። አየህ፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው የሚለውን ቃል አምኖ የእግዚአብሔር ልጅ ኢየሱስ ክርስቶስን የሕይወቱ ጌታና ዳኛ አድርጎ ለተቀበለ ሰው ውሃ ነው ሲነካ የሰጠ አትለውም። ኦልሬዲ ያገኘው በምንድን ነው? በእምነት በኩል። ይሄው ነው። ይሄንን ሰው ይዘው ገብተሃል ውሃ ውስጥ። ስለዚህ ውሃ ያድን አያድንም? የጠቀስከው ክፍል አለ? የለም። ይህንን ነው የሚናገረው መጽሐፉ። ስለዚህ የጥምቀት ወንጌል ውሃ በላው ማለት ነው ራሱ። ኦርቶዶክሳውያን ያድናል እያሉ የሚሰብኩን ወንጌል ውሃ በላው ማለት ነው ብራዘር። ለምን? እኛ በእምነት በኩል ስለዳንን ስለጸደቅ። አይ በእምነት በኩል ለዳነ በእምነት በኩል ለጸደቀ ሰው ውሃ አስነክተ ትጸድቃለህ አትለው። ኬት ብራዘር? ኦልሬዲ የጸደቀ ሰው የዳነ ሰው እኮ ነው ብራዘር ውሃ ውስጥ የከተትከው ብራዘር። አትሸውኝ ራስህ። እዚህ አምላክ ቃል በጣም ክሊር ነው ወዳጆች። ለዚህ ነው ጴንጤ የሆን ነው። እና አሁን ለምሮ የምትጠመቁት የጌታ ትእዛዝ ስለሆነ ለምሮ የምትጠመቁት ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ ከእሱ ጋር መተባበር ስላለብን። ለምን? የዳነ ሰው ነው የሚተባበረው ብራዘር። የጸደቀ ሰው ነው የሚተባበረው። አለቅ። የጌታ የአምላክ ትእዛዝ ነው። የጌታ ትእዛዝ ነው፣ አፈጽመዋለሁ። ለሚያምኑትም ለማያምኑትም ከዚህ በኋላ ለኢየሱስ ልኖር ለዓለም ልሞት ተቆራርጫለሁ ብዬ ልመሰክር፣ ሰዎች ቁርጣቸውን እንዲያውቁ፣ ዓለም ቁርጧ እንድታቅ፣ ሰይጣን ቁርጡን እንዲያውቅ፣ በቃ ከዚህ በኋላ እኔ የኢየሱስ ነኝ ምስክርነቴን በአደባባይ ልሰጥ። አለቅ። ከዛ ውጭ የተለየ ነገር አለው ከመዳኔ ጋር? አረ ያዳነኝማ ኢየሱስ ነው። ያመንኩት ቀን የተቀበልኩት ቀን ጌታዬ ተቀብሎኛል፣ ከሲኦል ታድጎኛል፣ ኩነኔን ሁሉ ከኔ ላይ አራግፏል። ለዚሁ ነው፣ ሌላ የተለየ ነገር የለውም። ይህ ጥያቄ ካላችሁ በደስታ እንቀበላለን። ኦርቶዶክስ ጴንጤውን ነው። ለዚህ ነው ወዳጆች። እሺ ጥያቄ አለኝ። እኔ ጴንጤ ስለሆነ ጥያቄ አለኝ ዳን። ወልካም ብራ። እሺ ሰላም ነው። ጌታ ይባረክ፣ የተመሰገነ ይሁን። አሜን። ባይዘው ያው ከቅድም ጀምሮ የሰማው ነበር፣ ግን አሁን እዚሁ እኛ እያየን መጽሐፍ ቅዱስ ላይ ሐዋርያ ጳውሎስ ላይ የተዋሸ ነው ያለው። ጳውሎስ ብዙ ቦታ ላይ ስለ ጥምቀት ስብከት ጥያቄ አሁን ማብራራት ሳይሆን ዛሬ ሪላክስ አድርጉ። ዛሬ ጥያቄ ቀናችሁ ነው ብራዘር። መጠየቅ አንደኛ ጥያቄ የምጠይቀው ሐዋርያ ጳውሎስ ብዙ ቦታ ላይ ስለ ጥምቀት ሰብኳል፣ አስተምሯል። ስለዚህ ስለ ጥምቀት አልሰበከም የተባለው ከምን አንጻር ነው? ለምሳሌ ሮሜ 6:3፣ ገላትያ 3:27፣ ቲቶ 3:5፣ አንደኛ ቆሮንቶስ 12:13 እነዚህ ሁሉ ስለ ጥምቀት የተሰበኩ የተነገሩ ናቸው። እንዲሁም ጥምቀት የኃጢአት ስርየት ሁሉ ያሰጣል ብሎ ጳውሎስ የሰበከበት የመጽሐፍ ቅዱስ ክፍል አለ። ብዙ ጥቅሶች መጠየቅ አሁን ዛሬ መጠየቅ ነው ቀን። ጠይቅ አልኩህ እኮ አሁን የፈለግከውን መጠየቅ ነው ዛሬ። የመጠየቅ ቀን ስለሆነ አሁን ማብራራት አይጠበቅብህም። በቃ መጠየቅ ካንተ የሚጠበቀው። ሌላው ደግሞ በእምነት ብቻ
የሚል የመጽሐፍ ቅዱስ ማስረጃ፣ በእምነት ብቻ ሰው የዘላለም ሕይወትን አገኘ የሚል የመጽሐፍ ቅዱስ ማስረጃ፣ ምንም ማብራሪያ ሳያስፈልገው በእምነት ብቻ ብሎ ሐዋርያት ያስተማሩበት ወር ጌታችንና መድኃኒታችን ኢየሱስ ክርስቶስ ያስተማረበት የመጽሐፍ ቅዱስ ክፍል ካለ በእምነት ብቻ የሚል ካለ ሰው በእምነት ብቻ የዘላለምን ሕይወት ይወርሳል የሚል ክፍል ካለ ትሰጠኛለህ። አንድ ሌላው ደግሞ እንዳንረሳው እያያዝከው እንዲቀስ እያልን እንጨርሰው። የመጀመሪያውን ሀሳብን በልበት ከዛ በኋላ እየቀጠል እንደሱ ብናወራ ነው የሚሻለው። የተሻለ የሚሆነው እሱ ነው ወዳጄ። ምክንያቱም እንዳይደራረብ ጥያቄንም እንዳንረሳ ማለት ነው፣ እንዳንረሳ። እሺ ዌልካም ወንድምነት አለህ የሚመች ቦታ ላይ ካሌለህ ግን ችግር የለም ብቻዬን እንዳላወራ። እሺ ወንድምነት ብሩኬ አለ ዛሬ ጥያቄ ቀን ነው። እሺ ጋይስ ሪላክስ አድርጉ። ኦርቶዶክሳውያን እናንተ መግባት ብቻ ነው የሚጠበቅባችሁ። በቃ ጠይቁናላችሁ፣ እናወራለን፣ እንነጋገራለን። እንደዚህ አለ ብሩኬ አሎ። እሺ ጳውሎስ ጥምቀትን ወንጌል ብሎ ሰብኳል እያለን ያለውና ወንጌል ሳይሆን የወንጌል አካል አንዱ የወንጌል አካል ነው ጥምቀት የተሰበከው። ጥያቄን ቀየርከው? እሺ ችግር የለም ነው አይደለም። እኔ ያልኩት አንዱ ጳውሎስ እኮ ወንጌል ብሎ ነጣጥሎ ምንም የሰበከው ነገር ወንጌል ሲጀምር እኮ ስለ ክርስቶስ ነው። ስለ ክርስቶስ እየሰበከ ግን ጥምቀት በክርስቶስ ስም የምንጠመቀው ጥምቀት እንደሚያድነን ጴጥሮስም ተናግሯል። አንደኛ ጴጥሮስ 3:20 ላይ በጥምቀት መዳን እንደሚቻል። ጥያቄህን እንድመልስልህ የትኛው ክፍል ላይ እንደሆነ አሁን ስለ ጳውሎስ ስላወራ እሱን መጀመሪያ እንመልስ፣ ከዛ ወደ ጴጥሮስ አይደል ሳይደራ እየመለስን እንድንሄድ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13። ኦኬ እሺ። አንደኛ ቆሮንቶስ ላይ ጳውሎስ የጠቀሰውን እሺ። ጳውሎስ እንግዲህ በመልእክታት ውስጥ 13 ይሁኑ 14 ይሁኑ መልእክታቶቹ ጥምቀት ወንጌል ነው ብሎ አልተናገረም። ጥምቀት እንደዛ ያልኩ አይደለም። እኔም እንደዛ ያልኩ አይደለም። አይ ቆይ ልጨርስ። ጠይቀኝልህ ስማኝና ተሳስተሃል እዚህ ጋር አልመለስክልኝም በለኝ። በቃል እያቆምከኝ ከሆነ ግን መልስ ሊሆን አይችልም። ስማኝ መጀመሪያ። ኦኬ በመልእክታት ውስጥ ጳውሎስ ጥምቀት ወንጌል ነው አላለም። አንድም ስፍራ ላይ ጥምቀት ወንጌልም ሆኖ አያውቅም በጭራሽ ማለት ነው። ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ነው። ወንጌል ማለት የምስራች ነው። የምስራች ደግሞ እንግዲህ በሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ እንደምናገኘው የምስራች ማለት ይሄ ነው። እንደዚህ ይላል። በዚያ ምድር ወደ ቤተልሔም በሄዱ ጊዜ ማርያምና ዮሴፍ እዛ የመውለጃዋ ወራት ደረሰ፣ ወለደችልና በዚያ ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብር በዙሪያቸው አበራ፣ ታላቅም ፍርሃትን ፈሩ ይልና መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁና አትፍሩ። ይሄ ነው ወንጌል ማለት። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ የሆነ ተወልዶላችኋልና። ወንጌል ይሄ ነው። መጽሐፍ ቅዱስ ሲናገር ወንጌል የምስራች የክርስቶስ ኢየሱስ መወለድ ደግሞ ስለኛ ኃጢአት በመስቀል ላይ መሰቀልና እኛን ስለማጽደቅ መነሳቱ ነው። እንግዲህ የቆሮንቶስ መልእክት ስለሆነ የጠቀሰው ምዕራፍ 12 ጋር ከመሄዳችን በፊት ጳውሎስ ስለ ወንጌልና ስለ ጥምቀት በሚገርም ሁኔታ አንስቶ ነበር። ምዕራፍ 1 ላይ እንደዚህ ብሎ ነው የሚጀምረው ጳውሎስ ቁጥር 17 ለማጥመቅ ክርስቶስ አላከኝምና። ወንጌል ጥምቀት ቢሆን ጳውሎስ እንዲያጠምቅ ይላክ ነበር ማለት ነው። ጳውሎስ ግን እኔ ለማጥመቅ አይደለም የተላኩት ይላል። እና ለምንድን ነው የተላከው ተብሎ ቢጠየቅ ጳውሎስ ወንጌልን ልሰብክ እንጂ ወንጌልን ሊሰብክ እንጂ ጳውሎስ የተላከው ሊያጠምቅ አይደለም ማለት ነው። ወንጌልን ጳውሎስ ምን ብለው ይሰብካል ማለት ነው? እሱን አሳያችኋለሁ። ሊያጠምቅ አይደለም። እሺ ምን ይላል? የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም ይላል። ጳውሎስ የተላከው ወንጌልን ሊሰብክ ነው። በመልእክታቶች ውስጥ ጳውሎስ ጥምቀትን ወንጌል ብሎ አያውቅም። ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ብቻ ስለሆነ ወንጌልን ሊሰብክ የተላከው ጳውሎስ በዚህ በቆሮንቶስ መልእክቱ ምዕራፍ 15 ላይ ስለ ወንጌል ደግሞ ሲናገር እንደዚህ አለ። ምዕራፍ 15 ቁጥር 1 ላይ ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱ ደግሞ የቆማችሁበትን በእርሱ ደግሞ የምትድኑበትን ወንጌል አሳስባችኋለሁ አለ። አያችሁ፣ የሚያሳስባቸው የቆሙበትን ደግሞ እሱ የተቀበለውን ለእነሱም ደግሞ በስብከት የሰጣቸውን
የሚድኑበትን ወንጌል አሳስባችኋለሁ። እሱ ምንድነው? በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እሺ እኔ ደግሞ የተቀበልኩትን ከጌታ ከራሱ ከሁሉ በፊት አሳልፍ የሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ። ወንጌል ይሄ ነው። አየህ፣ የምስራችሁ ይሄ ነው። ስለ ኃጢአታችን ኢየሱስ ክርስቶስ ሞተ፣ ተቀበረ። መጽሐፍ እንደሚል ስለ እኛን ከኃጢአት ስለማጽደቅ ተነሳ፣ በሶስተኛው ቀን ተነሳ። የሚያድነው ወንጌል ይሄ ነው ብሎ ይናገራል። ሰው ይሄን አምኖ ለኔ ነው ኢየሱስ ኃጢአት የሆነው ብሎ ሲቀበል የእግዚአብሔር ልጅ ይሆናል። የእግዚአብሔር ልጅ የሆነ ሰው ደግሞ ወደ አካሉ ይጨመራል ማለት ነው። ለዛ ነው እሱ የጠቀሰው ጥቅስ ምዕራፍ 12 ላይ እንደዚህ ሲል የምናገኘው ጳውሎስ ማለት ነው። ተመልከቱ። ክብር ለኢየሱስ ይሁን። አንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ቁጥር 13 ነው የጠቀሰው እሱ። ከቁጥር 12 ጀምሮ ለአንብበው የእሱን ጥቅስ ማለት ነው። አካልም አንድ እንደሆነ ብዙ ብልቶች እንዳሉበት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆነ ክርስቶስም ደግሞ እንዲሁ ነው ይልና አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያዎች ብንሆን፣ ጨዋዎች ብንሆን እኛ ሁላችን በአንድ ውሃ አንድ አካል እንድንሆን ተጠምቀናል አይደለም የሚለው። በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችንም ይሄንኑ ውሃ ጠጥተናል አይልም። ሁላችንም ይሄንኑ መንፈስ ምን ጠጥተናል ነው የሚለው። የሚያድነውን ወንጌል የተቀበለ ሰው በመንፈስ ቅዱስ ደግሞ ጥምቀት አካል ይሆናል። በመንፈስ ቅዱስ ጥምቀት ምን ይሆናል? ወደ አካልነት ይጨምራል። ለምን? ልጅ ሆኗል። ልጅ የሆነ ደግሞ ምን ይሆናል? አካል ይሆናል። የክርስቶስ አካሉ ብልት ይሆናል ማለት ነው። ይጨመራል፣ ወደ አካሉ የሚጨመር ይሆናል። በምንድን ነው የሚጨመረው? በመንፈስ ቅዱስ። በአንዱ መንፈስ ተጠምቆ ነው እንጂ በውሃ ተጠምቆ አይደለም አካል የሚሆነው። ይሄን ጌታ ኢየሱስ ክርስቶስ ራሱ ሲያርግ እንደዚህ ብሎ ተናግሯል። ስለዚህኛው ጥምቀት ማለት ነው። ስለዚህኛው ጥምቀት በሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 5 ላይ ይሄን ጥቅስ ፖስት አድርጉልኝ እሺ። ይሄን ጥምቀት ብዙዎች ሚስ ያደርጉታል። በሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 5 ላይ ጌታ ሲያርግ ሐዋርያቶቹን ይሄን ተስፋ ሰጥቷቸዋል። ምን አላቸው? ከኢየሩሳሌም እንዳይወጡ ኃይልን እስኪቀበሉ ድረስ። እሺ ምን? ዮሐንስ በውሃ አጥምቆ ነበረ። የውሃ ጥምቀት ንስሐ ግቡ እያለ ዮሐንስ ያጠምቅ ነበር። ከዛ ጌታም ይሄን ስብከት ሰብኳል፣ ሐዋርያትም ይሄን ስብከት ሰብከዋል፣ ዮሐንስ ደግሞ ያጠምቅ ነበር። እሺ እናንተ ግን ከጥቂት ቀን በኋላ ልክ እንደ ዮሐንስ አይነት የውሃ ጥምቀት ትጠምቃላችሁ አይደለም ያላቸው፣ በመንፈስ ቅዱስ ትጠመቃላችሁ አላቸው። በምን ትጠመቃላችሁ? በመንፈስ ቅዱስ ትጠመቃላችሁ። ይሄ ጥምቀት የተፈጽሟል የሐዋርያት ሥራ መጽሐፍ ምዕራፍ 2 ጋር ተፈጽሟል። አካል የአካሉ ብልት የሚያደርግ ጥምቀት ማለት ነው። እና አንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ቁጥር 13 ላይ የሚናገረው ሰዎች ጳጳሶች፣ ካህናት ወይ ደግሞ ፓስተሮች የሚያጠምቁትን ጥምቀት ሳይሆን በመንፈስ ቅዱስ ስለሚደረገው ጥምቀት የሚያወራ ነው። ወንድም ዓለም አማን። ኦኬ አሁን የገለጽክልኝ አንደኛ ቆሮንቶስ ላይ ስለ መንፈስ ቅዱስ የሚያወራ ነው እያልከኝ ነው ወይስ እኔ የሐዋርያት ሥራ አይደለም እኮ አሁን ያልኩት? እኮ እኔ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 15 ላይ ነው 13 ላይ ነው ያነሳሁት። እኔ እኮ አልሰማኸኝም ማለት ነው። እሱን ሰምቻለሁ እኮ አሁን ሐዋርያት ሥራ አንተ የሰጠኝ ጥቅስ ሐዋርያት ሥራ እኮ ነው። መንፈስ ቅዱስ ጰራቅሊጦስን ሲቀበሉ የተሰጣቸው ስጦታ ነው እኮ ያነሳ ያለው። ያን የተቀበሉት እኮ ሐዋርያት ናቸው እንጂ ሌሎች አይደሉም። የተመረጡት ናቸው። እግዚአብሔር የመረጣቸው ወንጌልን ለዓለም የሚሰብኩት ናቸው። ያንን የተቀበሉት መንፈስ ቅዱስን እንጂ የሁሉም ደግሞ የጸጋ ስጦታ የተለያየ ነው። እኩል አይደለም። እንደዚህ እናድርግ። ያብራራ ስለሆነ እጠይቅሃለሁ። የምታብራራ ከሆነ ካልገባ ድጋሜ ጠይቀኝ። የመጀመሪያው ስህተትህ ምንድነው? ሐዋርያቶቹ ብቻ ናቸው ብለህ ደፈርክ። በእግዚአብሔር ቃል አትድፈር። አይደለም። በዛ ጥቅስ ላይ በዛ መጽሐፍ ቅዱስ አውድ ላይ ማለት ነው ሲጀምር ሐዋርያቱ ብቻ አይደለም 72 አርድእት ነበሩ። ግን ከነሱም ውጪ ልክ እንደነ ጴጥሮስ በአሕዛብ ላይም ያ ነገር ሲፈጸም እንመለከታለን መጽሐፍ ቅዱስ ላይ ማለት ነው። እያብራራ ከሆነ ስለምጠይቅህ ጥያቄ ያልገባህ ነገር ካለ ግን ድጋሜ ጠይቀኝ። ግልጽ ያልሆነልህ ነገር ካለ እሺ። እኔ ግልጽ ማለት እኔ ያው ዳንም ቅድም ጠይቀው ነበር ያልመለስልኝ። ሐዋርያ ጳውሎስ ብዙ ቦታ ላይ ስለ ጥምቀት ገልጿል፣ አስተምረዋል። ኖ ወንጌል አሁን ጥምቀት ቤተክርስቲያንም ሲጀመር ጥምቀት ወንጌል ነው ብላ አላስተማረችኝም።
ግን አይ እንደዚህ ነው ጥምቀት የምንፈጽመው ምስጢር ነው። ቀደም እኮ ዳኒን እኮ በሱ ነው እኮ የከሰስከው ስትጀምር ማለት ነው። ሰው ካላስተማረች በቃ አያጨቃጭቅም ማለት ነው። ወንጌል ነው ጥምቀት ለማታምን ከሆነ የሚያድነው ደግሞ ወንጌል ነው ማለት ነው። የምንፈጽመው ምስጢር ነው እንጂ ወንጌል ነው ብላ ቤተክርስቲያንም እኔም ደግሞ ወንጌል ነው ብዬ አይደለም። ሰው ከወንጌል ውጭ የሚያድን ነገር አለ እያልከኝ ነው አማኔ? ከወንጌል ውጭ የሚያድን ነገር አለ? ከወንጌል ውጭ የሚያድን ነገር አለ እኮ እያልኩ አይደለም። አሁን እኮ ሰው ወንጌል ካልሆነ ጥምቀት አያድንም ማለት እኮ ነው። በቃ እኮ አለቀ። ጥምቀት አንዱ የወንጌል አካል ነው። አንዱ የወንጌል አካል ነው። መጽሐፍ ቅዱስም እንደዛ ነው የሚገልጸው። መጽሐፍ ቅዱሳችን ላይ የወንጌል አካል ተብሎ የሚነገር ነገር የለም። ወንጌል ራሱ ወንጌል ምን ማለት ነው? ወንጌል ስለ ክርስቶስ ነው። አይ ወንጌል ማለት ምን ማለት ነው ነው ጥያቄ። የምስራች ቃል። የምስራቹ ምንድን ነው? ስለ ኢየሱስ ክርስቶስ ነው የሚሰበከው። የዓለም እሱ ስለ መወለዱ፣ ስለ መነሳቱ፣ ስለ ማድረጉ፣ ስለ ሰው ልጅ መሞቱ ያው ያለውን ጠቅላላ ሂደት የሚገልጽ ነው። ጥምቀት ወንጌል ነው። ጥምቀት እኮ ጥምቀት የምንፈጽመው ምስጢር እኮ ነው። እዛ ውስጥ እግዚአብሔር የሰጠን የምንፈጽመው ምስጢር ነው ጥምቀት። አይ ምስጢር ነው አይደለም ጥያቄ። ወንጌል ነው ወይ ጥምቀት ነው ጥያቄ። እንደዛ ካልክ እኮ ብዙ ነገር እኮ አሁን ብዙ ነገር እምነት ብቻ አሁን እምነት የምትለው ወንጌል ላይሆን ይችላል። እንደዛ ካልክ ስለ ክርስቶስ ነው እኛ እኮ ወንጌል እምነት ያ የተሰበከውን ወንጌል የምንቀበልበት ኢንስትሩመንት ነው እምነት። አይም ያ የሚሰበከው የምስራቸውን ወንጌል የምንቀበልበት ነው እምነት። መቀበያችን ነው ማለት ነው። የእግዚአብሔርን ጸጋ የምንቀበልበት ነው እምነት። አሁን ጥያቄ ጥምቀት ወንጌል ነው ወይስ አይደለም? አንዱ የወንጌል አካል ነው እኮ ያልኩት። እስኪ ያሳየኝ ጥምቀት የወንጌል አካል ነው የሚል ከእግዚአብሔር ቃል ላይ እኮ መጽሐፍ ቅዱስ ላይ ተጠቅሷል። ብዙ ቦታ ሐዋርያ ጳውሎስም ጠቅሶታል እኮ ጠቅሶታል። ለምሳሌ ስለ አጋንንት ተጠቅሷል፣ ስለ አህያ ተጠቅሷል፣ ስለ ከሃዲ ሰዎች ተጠቅሷል። ስለ ከሃዲ ሰዎች ስለተጠቀሰ የወንጌል አካል ናቸው ማለት አይደለም። ስለ አጋንንት ስለተጠቀሰ አጋንንት የወንጌል አካል ነው ማለት አይደለም። ለምሳሌ ጥምቀት አሁን ለምሳሌ ሐሳቦችን ያነሳል መጽሐፍ ቅዱሳችን። እሺ ለምሳሌ ጥምቀት አንድ መንፈስ የምናገኝበት ነው። እግዚአብሔርን መንፈስ የምናገኝበት አንዱ ጥምቀት ነው። በጥምቀት እናገኛለን እግዚአብሔርን መንፈስ እኮ አሳየኛ። አንደኛ ቆሮንቶስ ነው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ነው አውጣልኝ። የእግዚአብሔርን መንፈስ በጥምቀት እናገኛለን። አሁን የጠቀስከው ክፍል ስለሆነ ድጋሜ የጠቀስከው እሱ ነው። ለአንብበውና ልጠይቅ ከዛ ክፍል ላይ ስለ ውሃ ጥምቀት እያወራን ብለህ እያሰብክ ስለሆነ አይሁድ ብንሆን የግሪክ ሰዎች ብንሆን ባሪያዎች ብንሆን ጨዋዎች ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል፣ ሁላችንም አንዱን መንፈስ ጠጥተናል ይላል። የጠጣነው ምንድነው አማኒ? በአንድ መንፈስ ተጠምቀናል ይላል። አይ ጥያቄ ነው መመለስ ያለብን። የጠጣነው ምንድነው? አንድ መንፈስ። ኦኬ ይሄ የጠጣነው አንዱ መንፈስ ምንድነው? የአንዱን አካል ነው። የአንዱን አካል መንፈስ ነው፣ እግዚአብሔርን መንፈስ። እሺ ይሄን አንዱን መንፈስ ስትጠጣ በውሃ በኩል ነው የጠጣኸው? ውሃውን ጠጥተህ ነው ይሄን መንፈስ የተቀበልከው? ተጠምቀን ነው። አዎ ተጠምቀን ነው ይላል። አይ እኔ ስለመጠጣት ነው እየጠየቅኩ ያለሁት። ይሄን አንዱን መንፈስ የተቀበልከው ውሃ ጠጥተህ ነው ወይ ነው ጥያቄ። ተጠምቀን ነው የተጠጣነው። ተጠምቀን ነው ከተጠመቅን በኋላ ነው መጽሐፍ ቅዱስም እያለ ያለው። እኔ እኮ ስለመጠመቅ አይደለም ይሄን አንዱን መንፈስ ጠጥተናል ይላል የእግዚአብሔር ቃል። አዎ ይሄን አንዱን መንፈስ የጠጣው አንተ ውሃ ጠጥተህ ነው ወይ ነው ጥያቄ። ውሃ ስትጠጣ ነው ይሄን መንፈስ የጠጣኸው? አይ ነው አይደለም። እሺ በምን በኩል ነው ይሄን መንፈስ የጠጣኸው አንተ? በመንፈስ ቅዱስ በኩል ነው። በውሃ አይደለም። እሺ በአንድ መንፈስ ተጠምቀናል ይላል ከላይ ደግሞ አይደለ? አካል ለመሆን በምን ተጠመቀው? በአንድ መንፈስ ነው። በቃ በአንድ መንፈስ በጌታ በአንዱ መንፈስ እሱ ነው እያልኩ ያለሁት። የተጠመቀው በውሃ ሳይሆን በዚሁ በመንፈስ ነው ማለት ነው። በዚሁ በአንዱ መንፈስ ተጠመቀ እንጂ በውሃ አይደለም። ኖ አይደለም። እንደዛ አይደለም ማለት እንደዛ አይልማ። የመጽሐፍ ቅዱስ አውዱ እኮ እንደዛ አይልም። አንተ እኮ ነው ያልከው፣ እኔ አይደለም። አንተ ነው። አይ እኔ መጽሐፍ ቅዱስ የሚለውን እኮ ነው አሁን እየገለጽኩ ያለሁት። እኮ እኔ መጽሐፍ ቅዱስ ያልከው የሚለውን ነው የተስማማሁት። የተጠመቅነው በአንዱ መንፈስ ነው ይላል። አዎ በአንዱ መንፈስ ነው የተጠመቅነው። በአንዱ በእግዚአብሔር መንፈስ ማለት ነው። እየተጠመቅነው በዚሁ በአንዱ መንፈስ ነው እንጂ ስለ ውሃ ጥምቀት እያወራ አይደለም። አማንሻ
እያወራ ከሆነ አትሰማም። እሺ ፖዝ ስለሆንክ እስኪመለስ ልቀጥል አይደል? ትንሽ በጣም በሚገርም ሁኔታ አው በቃ ወርዷልሽ። ኔትወርኩ ሊሆን ይችላል። አንደኛ ቆሮንቶስ መጽሐፍ ለምሳሌ ገላትያንም ስላነሳ ወደ ገላትያ ሊሄድ ይሄኛው ከፈለግን እንመለሰለበታለን። ገላትያ 3ን ጠቅሶ የለ ገላትያ 3:27 በጣም እኮ ነው የእግዚአብሔር ቃል ደስ የሚለው። እንደዚህ ይላል ገላትያ መጽሐፍ ቁጥር 24 እንደዚህም በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣን ሞግዚታችን ሆኗል። አሁን እዚህ ክፍል ላይ በደንብ ማስተዋል ያለባችሁ የቀደመውን ኪዳንና አዲሱን ኪዳን ነው እያነጻጸረ ያለው አይደል? በሙሴ በኩል ለእስራኤል የተሰጠውን ሕግ ይነግረንና ከዛ ደግሞ በክርስቶስ ኢየሱስ የሆነውን ጸጋን ነው የሚያነጻጽረው። ሕግና ጸጋ ነው ውድድሩ እዚህ ክፍል ላይ። ከዛስ በእምነት እንጸድቅ ዘንድ ሕግ ምን ሆኗል? ወደ ክርስቶስ የሚያመጣ ሞግዚት ነበር አለን። እሺ እምነት ግን መጥቷል። አሁን እምነት መጥቷል። እሺ አሁን እምነት ሲመጣ ከሕግ ስራ አይደለም በሞግዚት ስራ አትሆንም ማለት ነው። እምነት ግን መጥቷልና ከእንግዲህ ከሞግዚት በታች አይደለንም፣ ከሕግ በታች አይደለንም። ለምን? እምነት ስለመጣ ወላጅ መጥቷል ማለት ነው። ሞግዚት በነበረበት ሰዓት በሞግዚት ስር ነበር፣ በወላጅ ስር አልነበርክም። አሁን እምነት መጥቷል። በእምነት ስትሆን በሞግዚት ስር ሳይሆን ከሕግ በታች ሳይሆን በወላጅ ስር ነው የምትሆነው ማለት ነው። እምነት ስለመጣ በእምነት በኩል በመጣው እምነት በኩል ምን እንሆናለን? በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ አለ። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። በክርስቶስ ኢየሱስ የሆነውን የተከፈለውን ዋጋ ተቀብላችሁ ምን ሆናችኋል? የእግዚአብሔር ልጆች ሆናችኋል። የእግዚአብሔር ልጆች በእምነት በኩል የሆኑ ደግሞ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል ይላል። ክርስቶስን ለመልበስ ምን መሆን ያስፈልጋል ማለት ነው? መጀመሪያ በእምነት በኩል የእግዚአብሔር ልጆች መሆን ያስፈልጋል። ልጅ የሆነ ነው የሚለብሰው። ልጅ የሆነ ምን ይሆናል? አካል ይሆናል። የአካሉ ብልት ይሆናል። ወደ አካሉ ይጨመራል እንጂ ሰው በጥምቀት በኩል የእግዚአብሔር ልጅ አይሆንም። እንደዛ እያለ አያወራም። በእምነት በኩል ንጽጽሩ ራሱ የቀደመውንና አዲሱን የሆነውን ኪዳን ነው አይደለ? በባርነት ያኖር የነበረውና ከባርነት ነፃ ስንወጣ አሁን በክርስቶስ ኢየሱስ ነፃ ናችሁ ይደለ አይደለ? ገላትያ መጽሐፍ ምዕራፍ 5 እዚሁ ላይ በክርስቶስ ኢየሱስ ነፃ ወይ ደግሞ አርነት መውጣት ማለት ነው፣ ወይ ከፍርድ ማምለጥ ማለት ነው በእምነት በኩል። ገላትያም አንደኛ ቆሮንቶስም ጳውሎስ በውሃ በኩል የእግዚአብሔር ልጆች ሲጀምር ሰው ከውሃ ከተወለደ አባቱ ምንድን ነው የሚሆነው? ዘማሪ አሸናፊ ሰው በውሃ ከተወለደ አባቱ ውሃ ነው ሊሆን የሚችለው። እኛ በእግዚአብሔር መንፈስ ስለተወለድን ነው የእግዚአብሔር ልጆች ይሆን ነው። የእግዚአብሔር ዘር በእኛ ስላለ ነው። እኛ አሁን አባታችን ውሃ አይደለም። በእምነት በኩል ከእግዚአብሔር ነው የተወለድ ነው። የእግዚአብሔር መንፈስ ነው የወለደን አይደል? ከማይጠፋው ዘር ነው የተወለድ ነው። ከሚደርቅ ውሃ አይደለም፣ ከማይጠፋ ዘር። እንዴ እግዚአብሔር ዘር በእኛ ውስጥ ነው ያለው። ኃጢአትን አያደርጉም እነዚህ ከእግዚአብሔር ተወልደዋልና ሲል ለምንድን ነው? ዘሩ በእናንተ ይኖራልና። የእግዚአብሔር ዘር በእኛ ስላለ ነው። የእግዚአብሔር ዘር የሆን ነው የአዳም ዘር የሆን ነው በምንድን ነው? በመወለድ እኮ ነው አይደል? የአዳም ዘር የሆን ነው አዳም የሚባል ሰውዬ ስላወቅን አይደለም። የአዳም ልጆች ዘር ሲድ ስላለ ነው። የእግዚአብሔር ለመሆንም ሲድ ያስፈልጋል፣ ዘር ያስፈልጋል ማለት ነው። እንዴት ነው ታዲያ የሚሆነው? በእምነት ከእግዚአብሔር ትወለዳለህ፣ እግዚአብሔር አባት ይሆናል፣ የእግዚአብሔር ልጆች ትሆናለህ። ዘር ቀየርክ ማለት ነው። እና መጽሐፍ ቅዱሳችን በግልጽ ይሄን ይናገራል። የአንደኛ ቆሮንቶስን ሳብራራ አይ እሱ እኮ ለሐዋርያቶቹ ብቻ የተሰጠ ነው አለ አይደለ? እንዴ በጣም ነው የሚገርመው። የሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ የሆነውን ታሪክ ታውቃላችሁ አይደል? ሁላችሁም ክርስቲያኖች ጌታ ኢየሱስ ክርስቶስ ምን ብሎ ተናግሯል? ዮሐንስ በውሃ አጥምቋል፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። ያን የሲከናወን አየን። የሐዋርያት ሥራ 2 ብሩክ አንተ እንዴት እሱን ጥምቀት ብለህ ትጠቅሳለህ? የመንፈስ ቅዱስ ጥምቀት ነው ብለህ እንዴት በድፍረት ትናገራለህ ካላችሁኝ ላሳያችሁ። የእግዚአብሔር ቃል ከኔ ጋር ከሆናችሁ ግልጽ ይሆናል። የሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ ቆርኔሌዎስ የሚባል አንድ አሕዛብ እንመለከታለን አይደል? ራእይ ተመልክቶ ጴጥሮስ ወደ ቆርኔሌዎስ ቤት መጥቶ ወንጌል ሰበከ፣ ስለ ኢየሱስ ክርስቶስ ነገራቸው። እንደውም ራእይ አይቶ ነው በስንት ግብ ነው የመጣው። የማይበላ እንስሳ ተመልክቶ እንዴት የማይበላ እንስሳን እበላለሁ እኔ አይሁዳዊ ነኝ ይላል፣ እግዚአብሔር የባረከውን አንተ እንዴት ርኩስ ታደርገዋለህ? በራእይ ነው የመጣው።
የህልሙን ፍቺ ተመልክቶ የራእዩን ፍቺ ተመልክቶ ወደ ቆርኔሎስ ቤት መጣ። ከዛ ቆርኔሎስ ቤት ወንጌል ተናገረ። ከዛ ቃሉን በሰሙት ሁሉ ላይ የእግዚአብሔር መንፈስ ወረደ ነው እንጂ የሚለው ቃሉን የሰሙትን ሁሉ ተጠመቁና የእግዚአብሔር ልጆች ሁኑ አላላቸውም። ጴጥሮስ የጴጥሮስ ፍቃድ እንኳን አያስፈልግም። አያችሁ፣ የጴጥሮስ አገልግሎቱ ወንጌል መናገር ብቻ ነው። መዳን ከእግዚአብሔር ነው። የኛ ስራ ወንጌል መናገር ነው። አይ በቃ አሁን ሰምተሃል፣ በቃ አሁን የእግዚአብሔርን ቃል ሰምተሃልና አሁን ዳን ብለን እኛ የምንፈቅደው አይደለም። የሰውየው ለእግዚአብሔር ሐሳብ ሲገዛ በቃ እግዚአብሔር ነው የሚወልደው። አያችሁ፣ በእኛ ቁጥጥር ስራ አይደለም፣ በጴጥሮስ ቁጥጥር ስራ አይደለም መዳን። የጴጥሮስ ስራ ቃሉን መናገር ነው እና ስለ ኢየሱስ ክርስቶስ ሲመሰክር እንደዚህ ይላል። ከቁጥር 42 ጀምሮ ላንብቦ ለአሕዛብም እንድንሰብክና ለሕዝብም እንድንሰብክና በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን። በእርሱ የሚያምን በኢየሱስ የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል አለ። በኢየሱስ የሚያምን ሁሉ የኃጢአት ስርየት እንዲቀበል። እሺ ጴጥሮስ ይህን ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። አያችሁ፣ የጴጥሮስ ፍቃድ አይደለም። ጴጥሮስ ወንጌል ነው የሚናገረው። ቃሉን ሰምተው ሲቀበሉ ምን ሆነ? ከእግዚአብሔር ተወለዱ እነዚህ ሰዎች። ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ አለ። ከዛስ ከጴጥሮስ ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በአዲስ ቋንቋ ተናገሩ፣ በልሳን ተናገሩ፣ እግዚአብሔርን ሲያከብሩ ሰምቷቸዋልና። ከዛ ጴጥሮስ እንደዚህ አለ። አሁን ከዚህ በኋላ ጴጥሮስ ምንድን ነው? እነዚህ ሰዎች ዳግም ተወልደዋል አይደል? እነዚህ ሰዎች አዲስ ፍጥረት ሆነዋል አይደል? እግዚአብሔር ልጆች ሆነዋል አይደል? በቃ አሁን ከዚህ በኋላ እነዚህ እንደኛ የእግዚአብሔርን መንፈስ የተቀበሉ ውሃን እንዳይጠመቁ ሊከለክላቸው የሚችል ማን ነው ብሎ ጠየቀ። ኧረ ማንም። አዎ የሚጠመቀው አዲስ ፍጥረት የሆነ ሰው ነው። የእግዚአብሔርን መንፈስ የተቀበለ ሰው ነው። አያችሁ፣ ልክ እንደኛ መቼ የሐዋርያት ሥራ 2 ላይ አይደል የተቀበሉት? መንፈስ ቅዱስን የተቀበሉ ውሃን ይከለክላቸው ዘንድ የሚችል ማን ነው? ከዛ በኢየሱስ ክርስቶስ ስም ይጠመቁ ዘንድ አዘዛቸው ይላል። በጣም የሚገርመውን ነገር ላሳያችሁና ቢኒያም ምናልባት ጥያቄ ካለው እንቀጥል። የሐዋርያት ሥራ 11 ላይ ምን ይሆናል? እንዴት ወደ አሕዛብ ቤት ትገባለህ ተብሎ ጴጥሮስ ተከሰሰ። ነግሬያችሁ የለ ህልም አይቶ ነው ወደ ቆርኔሎስ ቤት የመጣው። ከሰሱት። እነሱ ጴጥሮስ አይሁዳዊ ነው፣ ቆርኔሎስ አሕዛብ ነው። እንዴት ወደ አሕዛብ ቤት ትገባለህ ተብሎ ተከሰሰ። ከቁጥር 1 ጀምሮ አንብቡት። ከዛ ያስረዳል፣ መተረክ ይጀምራል። ጌታ በራእይ አሳይቶኝ ነው የገባሁት፣ እኔ ከራሴ አይደለም ምናምን እያለ ያወራል። ከዛ ቁጥር 15 ላይ እንደዚህ ይላል። በጣም ነው የሚገርመው። ለመናገር በጀመርኩ ጊዜ የሐዋርያት ሥራ 11:15 ለመናገር በጀመርኩ ጊዜ የት? በቆርኔሎስ ቤት። አሁን እየተረከ ነው ያለው፣ የተፈጠረውን ነገር እያስረዳቸው ነው ያለው። ለመናገር በጀመርኩ ጊዜ መንፈስ ቅዱስ ቁጥር 15ን ፖስት አድርጉልኝ ባካችሁ። የሐዋርያት ሥራ 11:15 ለመናገር በጀመርኩ ጊዜ መንፈስ ቅዱስ ለእኛ ደግሞ በመጀመሪያ እንደወረደ ለእነርሱ ወረደላቸው አለ። ለእኛ መቼ ነው የወረደው አለ? በመጀመሪያ የሐዋርያት ሥራ መጽሐፍ ምዕራፍ 2 ለእነርሱ ደግሞ ወረደላቸው ይልና ቁጥር 16 ላይ ዮሐንስ በውሃ ጠመቀ፣ እናንተ ግን በመንፈስ ቅዱስ ትጠመቃላችሁ ያለው የጌታ ቃል ትዝ አለኝ አለ ጴጥሮስ። ኦሆሆሆ ምንድነው ትዝ ያለው ጴጥሮስ? ልክ በቆርኔሎስ ቤት መንፈስ ቅዱስ በላያቸው ላይ ሲወርድ ምንድነው ትዝ ያለው? የጌታ ቃል ነው ትዝ ያለው። ጌታ ምን ብሏቸዋል ሐዋርያቱን? እናንተ ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ብሏቸው ነበር። አይገርምም? የመንፈስ ቅዱስ ጥምቀት ነው በቆርኔሎስ ቤት የተካሄደው። የሐዋርያት ሥራ መጽሐፍ ምዕራፍ 2 የመንፈስ ቅዱስ ጥምቀት ነው። አየ፣ የመንፈስ ቅዱስ ጥምቀት ሲከናወን ሰው አሜን ብሎ ለቃሉ ሲታዘዝ ምን ይሆናል? በእግዚአብሔር መንፈስ ምን ይሆናል? ይጠመቃል። ከዛስ በአዲስ ቋንቋ ይናገራል። የእግዚአብሔር ልጅ ነው፣ ውሃን ይከለክለው ዘንድ የሚችል የለም። አዎ እኔ ከዚህ በኋላ የዓለም አይደለሁም ብሎ በሰው ሁሉ ፊት ይመሰክራል፣ ይናገርበታል። ሰው ቃሉን በደንብ ስታጠናው በውሃ በኩል ልጅ ትሆናለህ የሚል የለም። የእግዚአብሔር መንፈስ ነው ወደ አካሉ እንኳን የሚጨምረው ማለት ነውና ተባረኩ ክርስቲያኖች። ትምህርታችን የእግዚአብሔር ቃል የሚለውን ነው የምናስተምረው፣ የተቀበልነው ማለት ነው። አሜን። ብሩክ ጸጋ ይብዛልህ። እሺ ቢኒያም ሰላም ሰላም ዳኒ እንዴት ነህ? እግዚአብሔር ይመስገን። ይሰማል? ትሰማለህ? ከየት ቤተ እምነት? እኔ ኦርቶዶክስ እምነት ተከታይ ነኝ። እሺ ጴንጤዎች ተሳስተዋል ብለህ ታምናለህ? አዎ
ምንድን ነው ስህተታቸው? እሱም እንግዲህ ኦኬ ዌል ጴንጤዎች የሚያምኑት ክርስቶስና ኦርቶዶክሶች የሚያምኑት ክርስቶስ የተለያዩ ናቸው ብዬ አምናለሁ። የጴንጤዎች የሚያምኑት ኢየሱስ የተሳሳተ የምትለን ምንድን ነው የተሳሳተ? ኦኬ እንግዲህ እኛ የተፈቀደልን መጠየቅ ስለሆነ ጥያቄ ልጠይቅ። ጥያቄ ምንድነው መሰለህ? በመስቀል ላይ የሞተልህ ኢየሱስ በስጋው ነው በመለኮት ነው? እሺ በጣም ቀላል ጥያቄ ጠይቄ መልስልኝና ወደ ማብራሪያ ሄዳለሁ። ትርጉሙ የሞት ዲፊኒሽን አይ አታብራራም፣ እኔ ነኝ ማብራራል። አንተማ ጥያቄ ነው ያለ። እሺ የሞት ትርጉሙ ግራ ስለሚያጋባችሁ እኮ ነው። ሞት ማለት ምን ማለት ነው? ጥያቄ ከስጋ መለየት ማለት ነው። ባይዘው ሞት ማለት ፎር ኢንፎርሜሽን ከስጋ መለየት ማለት መሞት ማለት ነው። ለሰው ሞተ ብለህ ስታወራ ከስጋው ተለየ እያልክ ነው ያለው። ነፍሱ ከስጋው ተለየ ብለህ ያወራል። አለመኖር ውስጥ መግባት ማለት አይደለም። ኦኬ የስቴቱ መለየት ነው። አምላክ ያንን ማድረግ አይችልም። በባህል አለመኖር ውስጥ መግባት አይችልም። መልሱ ይኸው እንደ ሞቷል እኮ ሞትን ቀምሷል እኮ። እኔም አንተም እንደምንሞተው ሞቷል አይደል? በዚህ እንስማማለን አይደል? እኮ እሱን እኮ ነው እያልኩ ያለሁት። ሞቷል የምትለው ዲፊኒሽን ከሞተ ያልኩ እኮ ለዚህ ነው። አሁን ጥያቄ ተፈጠረብህ። አሁንም ኤክስፕሌን ለማድረግ ከምትሞክር እኔን ጠይቀኝ እኮ አለ ነው። አድበሰበስከው ብዬ ነው አልመለስከውም። ከሞተ እሺ ከሞተ ምንድነው ግራ ይገባል? ማንኛውም ሰው እንደሚሞተው አንተም እኔም እንደምንሞተው ከሆነ የሞተው አንተ የምታመልከው ኢየሱስ ክርስቶስ የሞተው የምታመልከው አምላክ አይደለም ማለት ነው፣ ሰው ነው ማለት ነው። በሰውነቱ ነው የሞተው አይደል? እኔ መች አልኩ? ብራዘር አንተ እኮ ነው እየጠየቅኝ ያለው። አንተ ነው ያወራው እኮ እንደሱ እኮ አድበሰበስከው። መልሰው በሰውነቱ ነው የሞተው። እሺ አልኩትም እኮ ምንድነው ጥያቄ ፈጠረ? በሰውነቱ ነው የሞተው ወይስ በአምላክነቱ ነው የሞተው? በመለኮቱ የሞት ትርጓሜ እኮ ነው ስህተት የሆነው። አየህ ማስተካከል ያለብህ ያልኩህ እኮ ለዛ ነው። ሞትን ዲፋይን እንዲያደረግከው መሞት ማለት ለአንተ ኤግዚስታንስ ማጣት እና ይሄ የሚታረጋልሽ ነው ዲፋይንድ እያደረክ ያለው። ኦኬ ሞተ ስትባል አንድ ነገር አከተመለት አበቃለት ነው እያልክ ያለው አይደለም። ሞት ማለት ነፍሱ ከስጋው መለየት ማለት ነው። ግልጽ ነው። ሞት ማለት ነፍሱ ከስጋው መለየት ማለት ነው። ኦኬ ሶ ነፍስ ከስጋ መለየትን ብለህ የምታወራ ከሆነ ስለ ሞት የምታወራው ስለ ስጋ ነው ማለት ነው። ስለ ሰውነት ነው የምታወራው ማለት ነው። በጣም ጥሩ ልጨርሰል። በጣም ተመለሰል። እሺ ነው ከተመለሰል ችግር እንዲመለስልህ ነው ያሳብ እንዳላቋረጠ ብዬ ቀጥል እኮ። አይ በጣም ጥሩ ስትል የተመለሰልህ መስሎኝ። ስለዚህ ካልተመለሰልህ ልቀጥልልህ ማለት ነው። እሺ ስለዚህ አንተን ጨምሮ ሌሎች ሙስሊሞችም ጨምሮ ይህንን ይጠይቃል። ስለዚህ ሞተ ብለን ስናወራ ኤግዚስታንስ አጣ እያልን አይደለም። አየህ ለዚህ ነው ኦርቶዶክስ ሙስሊሞች ይህንን ቀጥለው ምን ይጠይቁናል? ጌታ ሲሞት ዓለምን ማን አስተዳደረ ይሉናል። አየሁ ችግሩ እሱ ነው። ሞት የተረዳህበትን መንገድ ነው የምታስተካክል። ስለዚህ ክርስቶስ ኢየሱስ ጋር ስትመጣ ፍጹም ሰው ፍጹም አምላክ ነው ብለን ነው የምናምን። ስለዚህ ሞትን የምታወራ ከሆነ ሊትራል ስለ ስጋ ሞት የምታወራው ነፍሱ ከስጋው ስለ መለየት ነው የምታወራው ማለት ነው። ለምን? አምላክ በባህሪው መሞት ስለማይችል። አምላክ በባህሪው መሞት አይችልም። ምን ማለት ነው?
አለመኖር ውስጥ መግባት አይችልም። ኦኬ የስቴት ለውጥ አያመጣም አምላክ። ዛት ሂዝ ኔቸር ባህሪው ነው። አምላክ ከአንዱ ፎርም ወደ ሌላ ፎርም መቀየር የሚችል አምላክ አይደለም። ማንነት የለውም። ግልጽ ነው። ስለዚህ እንደ ጌታ ጋር ስትመጣ ፍጹም ሰው ፍጹም አምላክነቱን ስታወራ ስታምን፣ እዚህ ስለ ሞት ስታወራ ሞትን አታች የምታደርገው ከስጋው ጋር ነው የሚሆነው ማለት ነው። ከስጋው ጋር ነው የሚሆነው ማለት ነው። ያው ነው ያ ጥያቄ። ስለዚህ ዳኒ ስንት አይነት ሞት ነው ያለው? ዳኒ ስንት አይነት ሞት ነው ያለው? አንድ አይነት ሞት ነው። ሌላ ምን አይነት ነው? ግልጽ አድርግልኝ። አሁን ግልጽ እንድታደርግልኝ። አሁን ወደ ሞት ዴፊኒሽን ነው ሄድከው። አንድ አይነት ሞት ነው ያለው። አንድ አይነት ሞት ነው ያለው አይደለ? ስለዚህ ኢየሱስ ክርስቶስ ሞቷል በስጋው። በዚህ እንስማማ። መጀመሪያ ኢየሱስ ክርስቶስ ሞቷል በስጋው ብለህ ታምናለህ? አምናለሁ። ስለዚህ ኢየሱስ ክርስቶስ በስጋው ከሞተ ጴንጤዎች የሚያመልኩት ሰው ነው ማለት ነው። ለምን? አምላክ እንዴት ይሞታል? አንተ እኮ ነው ያልከው። ኖ ሞተ አልከኝ እኮ አሁን። ኢየሱስ ክርስቶስ ሞቷል ስልህ አዎ አልከኝ። አዎ እኮ አልኩ። ክርስቶስ ኢየሱስን ስታምን እሱ ነው እኮ። አሁን በቃ ከጠየቀኝ በደንብ ስማኝ። አሁን ማስተካከል ያለብን ነገር ላሳይ። ክርስቶስ ኢየሱስ በደንብ ስማኝ። ክርስቶስ ኢየሱስ ፍጹም ሰው ፍጹምም ደግሞ አምላክ ነው። ክሊር ነው። ሞተ ብለህ ስታወራ ሞተ ማለት ምን ማለት ነው? ሞተ ማለት ብራዘር ከስጋው ተለየ ማለት ነው። ሌላ ትርጉም የለውም እኮ። ግልጽ ነው። ከስጋው ተለየ ማለት ነው። የሞት ሌላ ትርጉም የለውም። ሰው ከስጋው ተለየ ነው የምትለው። ኦርቶዶክስም ሞተ ብላ ታምናለች። ሊትራሊ ይሄንን ከሄድከው እንደውም የማያስኬደው ኦርቶዶክስ ባላት አቋም ሊሆን ይችላል። ልጠይቅህ የምችለው ሐሳብ ስላለኝ ማለት ነው። ለምን ተዋህዷል ብላ ስለምታምን ሊትራሊ ስለ አንድ ባህሪ ነው የምታወራው። ያ ባህሪ ኦልሬዲ ሞተ ካልክ ሊትራሊ ሞቷል ነው የምትለው ማለት ነው። ስለዚህ አንተም የሚሞት አምላክ አለ ማለት ነው። እሱን እኮ ዲናይ ማድረግ የለብህም። አዎ ጌታችን ኢየሱስ ክርስቶስ ሞተልን ስንል ልንረዳበት የሚገባው ፍሬምወርክ ምንድነው? አምላክነቱን አጥቷል እያልን አይደለም። ኦኬ አምላክነት የሚታጣ ጉዳይ አይደለም። አምላክነት በባህሪው የሚጠፋ ጉዳይ አይደለም። በሰው ኮንቴክስት ሞተ ስትል መሞት ማለት ምን ማለት ነው? መጥፋት ማለት ነው አይደል? እንደዛ ነው እያሰብክ ያለው አይደለም። መሞት ማለት አሁን ከስጋ ነፍስ መለየት ማለት ነው። ስለ መለየት ነው እያወራ ያለው። እዚህ አለመነሳታችን እንጂ ዳኒ አለመነሳታችን እንጂ እኔም አንተም የምንሞተው ሞት ክርስቶስ እንደሞተው ነው ማለት ነው አይደል? ወዳጅ መለየት ነው የምታወራው። መለየት ነው የምታወራው። እዚህ ስለ መለየት የምታወራ ከሆነ እሱን ነው እኛ ሞት እያልን ያለ ነው። ሌላ የተለየ ነገር የለውም። ስለዚህ አንድ ሰው ለምሳሌ አንድ ሰው ሲሞት ነፍሱ እኮ ይቀጥላል። ከምድር ነው የተለየው። ባይዘው ግልጽ ነው። ሞት በራሱ ማለት ሌላ ጊዜም ነው ማወራ። አንድ ሰው ሲሞት የሚያቆመው በምድር ላይ መኖር ነው። በምድር ላይ መኖር አቆመ ማለት ያ ሰው ሞቷል ማለት ነው። ነፍሱ ጠፍታ ትቀራለች? በዛው አትቀርም። አየህ። ስለዚህ ከስጋው ነው ስለመለየት ነው እያወራ ያለው እንጂ ሙሉ ለሙሉ አለመኖር ውስጥ ገብቷል እያልክ አይደለም። ስለዚህ አዎ ጌታዬ ሞቷል ስል ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ ነውና የሰውነት ማንነቱን እንደ ክርስቲያን አክሴፕት አድርገን የምንኖር ክርስቲያኖች። ኦኬ ያ የክርስቶስ ኢየሱስ ፍጹም ሰውነቱን የምታወራ ከሆነ ስለ መሞት ታወራለህ ማለት ነው። ማንነቱን የሚያመለክተው እሱም ስለሆነ አልተመለሰልህ። በመሀል እኔ ኢንተርቼንጅ እያረኩ እንዳላቋርጠህ እያልኩኝ ነው እንጂ በምታነሳቸው እንትኖች እያንዳንዳቸው ራሳቸው ጥያቄ የሚፈጥሩ ናቸው። ዳኒ ጠይቅ አብራት። ኦኬ አዎ እሺ። ይሄን ጥያቄ እንትን አድርጌ ይሄን ጥያቄ እኔ አልተመለሰልኝም። ተመልሷል ብዬ አይደለም ወደሚቀጥለው መሄደው። ሐሰተኛ ኢየሱስ ነው የሚያስብለው መጽሐፍ ቅዱስ ላይ ማቴዎስ ወንጌል ምዕራፍ 7 ላይ
እንትኑን ካወጣሁት ከስልኬ ላይ ስለሆነ የማወጣው 7:21 እስከ 23 ይመስለኛል። ኢየሱስን ይጠይቁታል መጨረሻው ዓመት ላይ በስምህ አጋንንት አላወጣንምን? ትንቢት አልተናገርንምን? እና ይዘረዝራሉ። እና ኢየሱስ ክርስቶስ ይመልስላቸዋል፣ ጥፉን ያላቃችሁም ይላቸዋል። አሁን እኔ እስከማውቀው ድረስ የጴንጤ እምነት ተከታዮች በስሙ ነው አጋንንት የምታወጡት፣ በስሙ ነው ትንቢት የምትናገሩት፣ በስሙ ነው ሁሉም ነገር እናደርጋለን የምትሉት። ግን መጨረሻው ዘመን ላይ እናንተኑ ነው አላቃችሁም የሚላችሁ። ለዚህ ነው ቅድም እዛ ጋር ምን ማስረጃ አለ? ምኑን በስሙ አጋንንት አታወጣም? ማስረጃ አለ። አዎ በስሙ ስላወጣ በስሙ አላቃችሁ። የምን እምነት ተከታይ ነህ ዳኒ? ጴንጤዎችን እንደሚወክል በምን አወክ ነው ያልኩት። እሱ ነው ጥያቄ። ጥሩ ጥያቄ ነው። አንተ የምን እምነት ተከታይ ነህ? እኔን ጠይቅ ብራዘር። እሱ ጥያቄ ነው። መጀመሪያ የጠየቅኩን ጥያቄ መልስ። ኦ ማይ እኔ ኦርቶዶክስ ነኝ አልኩ። አንተ የምን እምነት ተከታይ ነህ? በምን አወክ? ጥያቄ ልመልስልህ ብራዘር። በፍጹም መጀመሪያ መልስ፣ ከዛ ሌላ ጥያቄ ጠይቀኛል። ልመልስልህ ነው። መነሻዬ እሱ ነው ዳኒ። መጀመሪያ የጠየቅኩን ጥያቄ መልስ ብራዘር። አይመለከትም። እሱን ታውቀዋለህ አይደል? አሁን አንተ ጴንጤ በስሙ አጋንንትን ስላወጣ መንግስተ ሰማያት አይገባም ያልክበትን ማስረጃ አንታለ ብራዘር። በምን አወቅ ዳኒ? ማንኛውንም ጥያቄ ጠይቆ መልሳለሁ ብለሃል። ከእምነትህ ተነስቼ ነው የምጠይቀው። አሁን ጥያቄ አይደለም ያወራው፣ ይሄ ስቴትመንት ነው። አየህ፣ ፎልስ አኪዩዜሽን ነው። ፎልስ አኪዩዜሽን እና ጥያቄን መለየት ያቃተ ብላቴና ነህ ማለት ነው። አየህ፣ ለዛ ለምን ፈራህ አንተ እምነትህ መናገር? ቆይ ብራዘር፣ አየህ፣ ማብራራት ሲያቅትህ ማብራራት ከጀመርክ እንጠይቅሃለን። ጥያቄ ከሆነ ግን ትጠይቀኛለህ ማለት ነው። አየህ፣ አሁን ሁለቱን ነው መለየት ያለብህ። ያንተ ግን ፎልስ አኪዩዜሽን ስለሆነ በስሙ ስላወጣን አጋንንትን ሲኦል ትገባላችሁ ያልከው አንተ ነህ። ምን ጴንጤዎችን ማስረጃ? ጥያቄ እሱ ነው። በምን አወቅ ጴንጤ ሲኦል? የምን ማስረጃ? ጴንጤ ሲኦል እንደሚገባ በምን አወቅ? ማቴዎስ ወንጌል ምዕራፍ 7 ከቁጥር 21 እስከ 23 መጨረሻው ዘመን ላይ ኢየሱስ ክርስቶስን ይመጡና በስሙ ያደረጉትን ተአምራት በሙሉ ይዘረዝሩለታል። ተቀምጧል እዛ ላይ። ይሄንን ደግሞ የሚያደርጉት ደግሞ የፕሮቴስታንት እምነት ተከታዮች ይባላሉ፣ እናንተ ማለት ነው። ኦኬ፣ አይ እኔ በስሙ አጋንንት አላወጣም በለኝና ወደ ሌላው ጥያቄ ልሂድ እኮ። ስለዚህ እኔ በስሙ ትንቢት አልናገርም ልጨርስ። ኖ ዳኒ ልጨርስ። እኔ ማስረጃ አላቀረብክም። አሁንም ጥያቄ ነው ያቀረብክልኝ። አየህ፣ አሁን ጥያቄ ነው ያቀረብክልኝ። እስካሁን ማስረጃ የለም። ማስረጃ አድርገህ እያቀረብክ ያለው በስሙ አጋንንትን ማስወጣታችንን ነው። እሱ ነው ማስረጃ። ሲኦል እንደምንገባ ማስረጃ እሱ ነው ወይ? አላቃችሁም አለ ኢየሱስ ክርስቶስ። እኔ ቃሉን ብራዘር፣ ማስረጃህ ምንድነው? እኛን አላቃችሁም እንደሚለን ማስረጃህ ምንድነው? that's my question brother። ዳኒ ቆይ፣ ጥያቄ የምናገረው ግልጽ አይደለም። ይሄ ፎልስ አኪዩዜሽን ነው፣ ጥያቄ አይደለም። እኔ ጠየቅኩ፣ በምንድነው ያወቅኩ? ማስረጃ አንተ ብራዘር። አሁን ስትጠየቅ ዳኒ ምናምን አትበል። ምንድነው ማስረጃ? አጋንንት ማስወጣታችን ያ በጣም ክሪቲካል ጥያቄ ጠየቁ። በጣም ወሳኝ ማለት ነው። ኖ this is not critical ኖ ይሄ ክሪቲካል ምናምን አይደለም። ካልሆነ መልሰው፣ ካልሆነ ወደ ሌላ ጥያቄ በፍጹም ካልሆነ መልሰው። አንተ የምን እምነት ተከታይ ነህ? ካልሆነ መልሰው። በምንድነው ያወቅከው ብራዘር? ምክንያቱም የፕሮቴስታንት እምነት ተከታዮች ናችሁ ይሄንን የምታደርጉ። ቃሉን ክፈተውና የፕሮቴስታንት እምነት ተከታዮች ማቴዎስ ወንጌል ምዕራፍ 7 ከቁጥር አንድ ያረጋግጥ። ማቴዎስ ወንጌል ምዕራፍ 7 አትደር አረጋግጥ። የጠየቁ ፎልስ አኪዩዜሽን ስለሆነ የወንጌል አማኞች ፕሮቴስታንት ስለሆኑ ሲኦል ይገባሉ የሚል ማስረጃ አንተ። ኦኬ፣ እንግዲያውስ ልድገምልህ። እንግዲህ እኔ አሁን ምኑን ልደግምልህ እንደፈለግ እኔ አልገባኝም። ድገም አላልኩም፣ ማስረጃ አንቀየኩ። ማቴዎስ ወንጌል ምዕራፍ 7 ከቁጥር 21 እስከ 23 ያለው የፕሮቴስታንት እምነት ተከታዮችን 100% የሚመለከት ነው የተናገረው። ስለ ፕሮቴስታንት እምነት ተከታዮች በምን ምክንያት ማለት በጣም ጥሩ ነው። በስሙ አጋንንት አላወጣም በለኝና ወደ ሌላ ጥያቄ ልሂድ። ሪዝኔ ምክንያቴ በስሙ አጋንንት ስለምትወጡ ነው።
ቆይ ስሜት ያቱ ሪዚኔ በስሙ አጋንንት ስለምታወጡ ነው በላ። ምክንያት እሱ ነው አልኩኝ እኮ ስንት ጊዜ አልኩ ዳኒ አለ። በቃ አሁን አለ በቃ እችን እንድታወጣት ነው አብራት እንዳትደበቅበት ብያ። ቆይ አሁን በቃ የታርገው በቃ እችን አሁን እንድታወጣች ኖ አይ እንደዚህ አይነት እንትን የምታረከው እንድታምን ነው ብራዘር። አልኩኝ እኮ አልክ በቃ እችን አለ ፈልገው የታገልኩ እኮ ለዚህ ነው። እሺ ይሄው እችን ነው የምንፈልገው። አሁን ሚውት ነው የምታደርገው። ክብር ለእግዚአብሔር ይሁን። ይሄው እሺ ጌታ ምን አለ ነው ጥያቄ። ያመኑትም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ ያለው ማን ነው? ቅዱሱ ጌታ። ምን አለ? ያመኑት በማን? በእኔ ያመኑት ምን ይከተላቸዋል? ይሄ ምልክት ይከተላቸዋል፣ በስሜ አጋንንትን ያወጣሉ ያለው እሱ ነው፣ መድኃኒታችን ክርስቶስ ኢየሱስ። አየ ሶ ክፍሉን ፍሬንድ አልተረዳውም። አየ አሁን ጥራዝ ነጠቅ እውቀት ነው ያለ። ለዚህ ነው ደጋግሜ የጠየኩ ማስረጃ ለዚህ ነው። ሰዎቹ በስም አጋንንትን አስወጣን ነው እንጂ የሚሉት ጌታ የእነሱን አገልግሎት ኮንፊርም ያደረገላቸው ሰዎች አይደሉም። እነሱ ነው ክሌም እያደረጉ ያሉት፣ እነሱ ናቸው። እኛ እኮ እያገለገልን ነው፣ እኛ እኮ በስም እንደዚህ ያሉት እነሱ ናቸው። ጌታ ግን አያውቃቸው። አየህ፣ ጌታ ግን አያውቃቸው። እያወራህ ያለው ጌታ ስለማያውቃቸው ሰዎች። አትደረብ ብራዘር፣ አትደረብ። ማስረጃ ደጋግሜ ጠይቄያለሁ። በስሜ አጋንንትን ግን ታስወጣላችሁ ያለው ማን ነው? ጌታ ነው ያለን። እኛ አጋንንት ስናስወጣ በተክለ ሃይማኖት ስም አይጮም፣ በሩፋኤል ስም አናስወጣም፣ በገብርኤል ስም አይወጣም፣ በማርያም ስም አንገዝተውም። አጋንንት መጽሐፍ ቅዱስ ውስጥ ይወጣ የነበረው ከስሙ ጉልበት የተነሳ ነው። እኛ ምንድነን? ክርስቲያኖች ነን። በክርስቶስ ኢየሱስ ስም የሚያምኑ ሰዎች እነኚህ ምልክቶች ይከተሏቸዋል ስለሚል ውዱ ቃሉ፣ በዛ ቃል መሰረት አጋንንት ዛሬም ቢሆን ከአንተም ውስጥ አሁን ቢኖር በክርስቶስ ኢየሱስ ስም እንገስጽላለን፣ ይወጣል። አጋንንት በስሙ ማስቆቅ አትደረብ። ለምኛለሁ መስማት ነው ያለብን። አንዴ ብራዘር፣ አይዞህ ብራዘር፣ ጥያቄ አይደል? ሪላክስ ብራዘር። አየህ፣ አጋንንትን ማስወጣት በስሙ የሲኦል መግቢያ ምልክት ነው ለፍሬንድ? አዎ። አይደለም። አጋንንትን በስሙ ማስወጣት ሲኦል የመግባት ምልክት አይደለም። አይደለም። ሲኦል የመግባት ምልክት እንደውም ከስሙ ውጪ አጋንንትን ማስወጣት ስትጀመር ነው። ለምን? አንተ በክርስቶስ ኢየሱስ ስም አላመንክም ማለት ነው። ምልክቱ ይሄ ነው። በክርስቶስ ኢየሱስ የሚያምኑ ሰዎች ግን በስሙ አጋንንትን ምን ያደርጋሉ? ያስወጣሉ። ጌታ ነው ያለው። እኔ ጌታ ያለኝን በህይወት የተፈጸመው እሱ ነው። በስሙ ስለማመን በአዲስ ቋንቋ እናገራለሁ፣ አጋንንት በስሙ አስወጣለሁ። ማን ያለኝ? ጌታ ራሱ የነገረኝ። የተከተልኩት ጌታ ይሄ ነው። ሐዋርያቶች በማን ስም ነበር የሚያወጡት? በክርስቶስ ኢየሱስ። በማርያም ስም ገዝተና ምናምን ያሉ ተቃቃ ሲጮቷል ነበር። ስለዚህ አጋንንት የሚገባው ሰው ሲኦል የሚገባው ሰው የታወቀ ነው ማለት ነው። ስለዚህ ለአንተ አሁንም ቢሆን እድል የምሰጥ ጥያቄ የምሰጥ እኔ ሲኦል የምገባበትን መጽሐፍ ቅዱሳዊ ሌላ ማስረጃ ካለ አንጣ፣ ያው ልቀበል። ስለዚህ አጋንንት ማስወጣት ከጨዋታ ውጭ ሆኗል። ሌላ ጴንጤዎች ሲኦል ይገቡበታል የምትልበት ሌላ መጽሐፍ ቅዱሳዊ ኤቪደንስ ካለ አንተ ልቀበል። አንተ የምን እምነት ተከታይ ነህ? የወንጌል አማኝ። በጣም ጥሩ። እናንተ ጋር አጋንንት የሚወጣው በምንድን ነው? በክርስቶስ ኢየሱስ ስም። ኦኬ። የተለያየ የጸጋ ስጦታ አለ። አዎ፣ ቤተክርስቲያን ውስጥ የተለያየ የጸጋ ስጦታ አለ። ያንተ የጸጋ ስጦታ ምንድን ነው? ያው እንግዲህ ብዙ ጸጋ የሚሰጠው እሱ ነው። ብዙ ጸጋዎች በአንተ ውስጥ ይገለጣሉ።
እኔ እንግዲህ አሁን የወንጌል አገልጋይ ነኝ። በጣም ጥሩ። እኔ አሁን መጀመሪያ የተነሳሁበት ጥያቄ ሳይመለስ የታለፈው ጥያቄ ያ መሰረት ነው አሁን ለምንነጋገረው ማለት ነው። መለስኩልህ ብራዘር፣ መለስኩልህ። ካልተመለሰ እንዳልተመለሰ ዳኒ፣ አንደኛ ነገር ሚውት ታረገኛለህ በመሀል ኢንተርቼንጅ እያደረግኩ ወንድም አለማ ሌላ ጥያቄ ካለ ጠይቅ እኮ አልኩህ። ይኸው ጠይቅ ብራዘር፣ እየጠበቅኩ ነው። አለኝ ዳኒ አለኝ። አትዝለለዋ። አሁን እናንተ በስሜ አጋንንት ብለሃል። አሁን እኛ ሲኦል የምንገባበትን ማስረጃ እስካሁን ግን አላወራህም። ጀስት ጥላቻ ብቻ ነው ያለ ብራዘር። ይሄንን ጥቅስ ጠቅሰህ ከእግዚአብሔር ቃል አንጻር ይሄ ልምምዳችሁ ሲኦል ያስገባል በለን። አጋንንትን ማስወጣት ሲኦል ያስገባል የሚል መጽሐፍ ቅዱስ ኤቪደንስ የለም እኮ። አየነው። አፈር ከድሜ በላ እኮ ብራዘር። አጋንንትን ማስወጣት ሲኦል ያስገባል እያልከን ያለው እንግዲያው ስንጠያይቃ እኔ አይደለሁም መጽሐፍ ቅዱስ። እኔ አሁን አጋንንትን ማስወጣት አላልኩም ዳኒ። እንደዚህ እንትን አይነት ጨዋታ አትጫወት። የእንትን ጨዋታ አታርገው ነው። እንደዛ ነው እያልከን ያለው። እኛ ጴንጤዎችን ሲኦል የሚያስገባው ወንጌልን ነው የጠቀስኩት። ስም አጋንንትን አይልማ መጽሐፍ። ወንጌልን ነው የጠቀስኩት። እኔ አጋንንት ማስወጣት ገሃነም ያስገባል አላልኩም። ብራዘር አይዞ ካላልክ እኛ ካላልክ ማለት ነው እኔ ጴንጤው ሲኦል የሚገባበትን ምክንያት ንገረኝ ስለ በኢየሱስ ስም አጋንንት ታስወጣለህ ነው እያልክ ያለው ማለት እኮ ነው። ታዲያ ብራዘር እኔ አጋንንት ያሉ ሰዎች አላለም ብራዘር። እሺ አላለም። እኔ አጋንንት ማስወጣት ሲኦል ያስገባል አላልኩም። ሲኦል የምንገባበትን ምክንያት አንተ በቃ ሌላ ምክንያት። እኔ ያልኩት በስም ሲኦል የምንገባበትን ምክንያት አንተ ወዳጄ ወደ ገደለው ገባ እንዴ ብራዘር። ምክንያት ልለፈው ብናልፈው ይሻላል መልስ ስለሌለ። እሺ ሌላ ጥያቄ እለፈው። ስለ ልሳን ጥያቄ አለኝ። ችግር የለም ጠይቀኝ። የልሳን ጥያቄ አለኝ። እናንተ የምትናገሩትን ልሳን አሁን መጽሐፍ ቅዱስ ካለው ልሳን ጋር የተለያየ ነው ብለህ ታምናለህ ወይንስ አንድ ነው? የልሳን ጸጋ አንድ አይነት ነው። መጽሐፍ ቅዱስ ውስጥ ያለ ልሳን ነው አሁን እኛ ጋር የሚያለው። ኦኬ፣ እንደዛ ከሆነ ተርጓሚ በሌለበት ልሳን አይሉት ምን አይሉት የምንሰማው ምንድን ነው? ያ ልሳን ነው ቸርች ውስጥ የሚሰማው? ጥያቄ ነው። እሺ ተርጓሚ ስለሌለ ልሳንነቱ ይቀራል የሚል የመጽሐፍ ቅዱስ ማስረጃ የለም። ልሳን ተርጓሚ የሚያስፈልገው ልሳን የሚናገረው ሰው በጉባኤ መካከል ከተናገረ ያ ልሳን መተርጎም አለበት ጉባኤው እንዲታነጽ። አለቀ። ግን ያ ልሳን ስላልተተረጎመ ልሳንነቱ ይቀራል ማለት አይደለም። ተርጓሚ ያስፈለገው ጉባኤው ሙሉ እንዲታነጽ። ከዛ ውጪ የሚተረጉም ስለሌለ ሰው በራሱ ልሳን እየጸለየ ራሱን ማነጽ ይገባዋል። እሱን ማድረግ አለበት ከእግዚአብሔር ጋር የምታወራበት ስለሆነ እሱ በጣም ግልጽ ነው። አንተ ግን አርጊውመንት በጣም ፉሩሽ የሚሆነው ምንድነው? እሱ ተርጓሚ ስለሌለ ልሳኑ ልሳን አይደለም እያልክ ነው ያለው። ትክክል አይደል? ረብሻ ነው። ቆይ አንዴ ወዳጅ፣ ልሳኑ አለ። እንዴት አድርጋችሁ ነው በአግባብ መጠቀም ያለባችሁ የሚያስኬድ ጥያቄ። አየህ። ስለዚህ በማያምኑ ሰዎች መካከል ሰዎች ዝም ብለው በልሳን ቢጮሁና ቢጸልዩ ላይታነጹ ይችላሉ። ኦኬ። ተርጓሚ ግን ኖሮ ያ ልሳን የእግዚአብሔር ጸጋ ስጦታ ስለሆነ ያ ልሳን ቢተረጎም ብዙዎች ይታነጻሉ። አለቀ። ስለዚህ ስህተት ስለመሆኑ ምንም የምታወራው ነገር የለም ማለት ነው። ከትርጉም ጋር ምንም የሚገናኝ ነገር የለውም። ሌላ ጥያቄ አለ? ታዲያ ለምንድን ነው ልሳኑን ሌሎቹ የማይሰሙት? መጽሐፍ ቅዱስ ላይ ያለው ልሳን እንዴ ጉሽ ተጥተዋል እንዴ እያሉ በራሳቸው ቋንቋ ይሰሟቸው ነበር። እዚህ ያለውን ለምንድን ነው እኛ አንደርስታንድ የማናደርገው? አንድ ሰው ተነስቶ በልሳን ነው ጸልየው መጽሐፍ ቅዱስን በሙላት ስለማታውቁ እኮ አየህ። አሁን ስለተርጓሚ ስትል ቋንቋ እኮ ነገር ነው። ወደም ስማ፣ ከቀልብ ሆነ ስማ። አየህ፣ ተርጓሚ የተባለው የምድር ቋንቋን አይደለም። ተርጓሚ የተባለው ተርጓሚ አያስፈልገውም ብራዘር። አየህ። ስለዚህ በልሳን ደረጃ እግዚአብሔር የሚሰጠው በምድር
ባሉ ሰዎች ቋንቋ ውስጥ የሚነገሩ ቋንቋዎችን ልትናገር የምትችልባቸው መጽሐፍ ቅዱሳዊ አውድ አለ። ሌላ ደግሞ ከምድር ቋንቋ ውጪ የሆነ ስጦታው ራሱ ከሰማይ የሆነ መተርጎም የምትችለውን ያም የሰማዩን ቋንቋ መተርጎም የሚያስችል ጸጋ አለ ማለት ነው። አየህ፣ በምድር የሚነገረውን ቋንቋ አይደለም እንድተረጉም ጸጋ የሚሰጥ። ሱማ ከመካከል አንድ ሰውም ተነስተ ናበል ና እንጂ ብራዘር ና እንጂ ወዳጅ ናበል ከመካከል እግዚአብሔር በሆነ ቋንቋ በምድር ላይ ባለ ቋንቋ ላይ ካናገረ ምንም ከሰማይ የሚመጣ ጸጋን የመተርጎምን ጸጋ ከእግዚአብሔር ምትናፍቅበት አያስፈልግም። አንዱን አስነስተ በግሪክ ካወራ ያንን ግሪከኛ በልተርጉም ብለህ ነው የምትነግረው። ወንድምነት አንደኛ ምን እንዳለ ሰምተዋል? ምን አለ? ቋንቋውን የሚናገሩ ሰዎች ጉሽ ወይን ጠጅ ጠጥተው ጠግበዋል ብለዋሉ ይላል። አይልም እኮ ቅዱስ ቃሉ እንደዛ። ኦኬ፣ ይሄንን ያሉት ክፍሎች የት ወረድክ ቢኒያም? ይሄንን ያሉ ሰዎቹ ቋንቋውን የሚናገሩ ከ15 በላይ ከሚሆኑ ሀገሮች እዛ ጋር የተሰባሰቡ በፔንቴኮስታል በዓለ ሃምሳን ሊያከብሩ የመጡቱ ቋንቋቸው ሲነገር የሰሙት ሰዎች አይደለም። ጉሽ ወይን ጠጅ ጠጥታችሁ ጠግባችኋል ሰክራችኋል ያሉቱ ያንን አይሁዳውያን ናቸው። አይሁዳውያኑ በዛው በኢየሩሳሌም ይኖሩ የነበሩቱ ለቋንቋው እንግዳ ነበሩ። ምክንያቱም ከጳርጤ ከሜድ ከኢላሜድ ከሁለት ወንዞች ከአረብ ሀገር ከተለያዩ ከቀሬና ወረዳዎች ወደዛ ሀገር የገቡ ወደ ይሁዲነትም ገብተው የነበሩ ሰዎች እነሱ በቋንቋቸው ሲነገር በጳርጤ ቋንቋ እየተናገሩ እንዴት ነው እነሱ ጉሽ ወይን ጠጅ ጠጥታችሁ ጠግባ እግዚአብሔርን በልሳኖቻቸው ያከብሩ ነበር እኮ ይላል። አየህ፣ ያንን ጉሽ ወይን ጠጅ ጠጥታችሁ ጠግባችኋል ብለው ያሏቸው ፒውር አይሁዳውያን ቋንቋ ዕብራይስጥን ወይ ደግሞ በወቅቱ አራማይክን ይናገሩ የነበሩ በዛ በኢየሩሳሌም ይኖሩ የነበሩት ሰዎች ናቸው ያንን ያሉት እንጂ ትርጉሙንማ እየገባቸው ጉሽ ወይን ጠጅ ጠጥታችኋል ብለው አላሉ። ኤርሚ እንደዛ ያሉት እኮ የሚናገሩት ነገር ይሰሟቸው ነበር። በቋንቋቸው ይሰሟቸው ነበር። እነማን ናቸው ታዲያ ጉሽ ወይን ጠጅ ጠጥተው ሰክረዋል ያሉት? የሚያዳምጡት ናቸው እኮ። የሚያዳምጡት እነማን ናቸው? ጉሽ ወይን ጠጅ ጠጥታችሁ ሰክራችኋል ብለው ያሏቸው የትኞቹ ክፍሎች ናቸው? ሰማያውያን አይሰማም? እሺ፣ እነማን ናቸው? ኤርሚያስ እነማን ናቸው? የኔን ስም መጥራት አያስፈልግም። ኤርሚያስ ነው እዛ ጋር ይሰማኝ ነበር። ስማኝ እሺ፣ ቀለሜ ማለት እችላለሁ። እኔ ጨዋ ልሁን ብዬ ነው። እኔ እንደዛ አላልኩም። ኦኬ፣ ስለዚህ ስዳደግ ስለሆንክ ታች ወረደ ሄድ ከእናትህ ጋር ቀለም በጥብጠታችሁ ወርደህ ማለት ነው። ተራ ዱርዬ የተቀደደ ቁንጣህን ቂጥህን እያሳየህ ሰፈር ለሰፈር የምትዞር ነህ እና እታች ወርደ ቁም ነገር ያለ መስሎ የነበረ ኦርቶዶክስነት ማለት እንደዚህ ገለባ ሆናችሁ ተገኛችሁ ማለት ነው። ገለባነት ማለት ነው የኦርቶዶክሳውያን መገለጫ። ይሄ ነው ሲኦል ትገባላችሁ የሚለው ማለት ነው። ብራዘር ኦኬ፣ እኔ በቁም ነገር ሰው ተገኘ ብዬ ማለት ነው። ገለባነት ማለት የኦርቶዶክሳውያን መገለጫቸው የአንዳንዶች የሁሉንም በየማልጠረ የአንዳንዶች ኦርቶዶክሳውያን መገለጫ ገለባነት ነው። ገለባ ማለት በቃ በትውልድ ፊት የቀለሉ ማለት ነው። ፍሬ የሌላቸው በእውቀት አይሞግቱም። እዛ ክፍል ላይ እነማን ይህንን እንደተናገሩ እንኳን አያውቅም። ሐዋርያት ሥራ ምዕራፍ 2 ያነበበ በቋንቋቸው ሲናገሩ የሰሟቸው ከ15 በላይ ሀገር ከሚሆኑ የተሰባሰቡት እነሱ ጉሽ ወይን ጠጅ ጠጥታችሁ ጠግባችኋል አይደለም ያሉት። እነሱማ በልሳኖቻቸው እግዚአብሔርን ሲያከብሩ እንሰማቸዋለን አሉ። ይህንን አጌኒስት ሆነው የተቃወሙት እነማን ናቸው? ቋንቋውን መስማት የማይችሉ ሰዎች ናቸው የተቃወሟቸው። ቋንቋውን መስማት የማይችሉ በኢየሩሳሌም የሚኖሩ ምክንያቱም ከ15 በላይ ከአሕዛብ ሀገሮች ነው ተውጣተው የመጡት። እነዛ የዛንም ሀገር ቋንቋ ያውቃሉ፣ የዕብራይስጥንም ቋንቋ ያውቃሉ። ከሌላ አሕዛብ ሀገር የት ያውቅና በእርቱ። ለዚህ ነው እንዘ ግቡአን እሙንቱ ውስተ አሐዱ ቤት ወረደ ለዓለሙ መንፈስ ቅዱስ ከመዘ እሳት ወተናገሩ በነገረ ሁሉ በአውርት ይላል። የት ያውቃል? ይሄ የተቀደደ ቁንጣ የለበሰ ዱርዬ ከስድብ በቀር ምንም አያውቅም። ገለባ ትውልድ ማለት እና ተወቁ። ለኦርቶዶክሳውያን በጣም መድኃኒት ነኝ እኔ። እያንዳንድህን ማለት ነው እያንዳንድህን
ወላጅ ሲያሳድግ በስዳደግነት ያሳደገ ሁሉ በደንብ አድርጌ እዚህ እቀጣለሁ። ዓለም እያየ ማለት ነው። ሄደ ከእናት ጋዛ ትለፋደዳለህ ማለት ነው ሰፈር ላይ። እዚህ በእውቀት የሚያወሩ መማር የሚፈልጉ መንፈሳዊ ነገር መቅሰም የሚፈልጉ በእውቀት ቻሌንጅ ማድረግ የሚችል ብቻ ነው መምጣት ያለበት። አስባችሁበት ግቡ ኦርቶዶክሳውያን። ኦኬ አንተ አንድ ነገር አረጋለሁ ብለህ የሆነ ነገር አወራለሁ ብለህ ብትል እታች ዱብ አረጋለህ አትሄድም። ከዚህ ቤት ከዚህ ፔጅ አትሄዱ። ትሰማለህ ታች ቁጭ ብለህ ማለት ነው። በጨዋነት የሚያወሩ ኦርቶዶክሳውያን ደግሞ በጨዋነት እናወራቸዋለን ለማለት ነው። ቴንኪው ተባረኩ።